ምንም አልፈልግም። ባለቤቴ ማምጫ ሰዓት ወጣ ውጣ። ባለቤቴ ውጣ። አንተም ውጣ። አጥፋ ካሜራውን አጥፋ። ቆይ ተረጋጊ። እሺ ምንድን ነው የሚሸተው? አሁን እኮ አንተ 10 ቃላት ታወራለህ እንዴ? ስለ ቤቴ አይመለከትም። በቃ ስጋ ሸተተ ምን ሸተተ አይመለከትም። ስለዚህ ተነስተህ ውጣ። ደፈረኝ ብዬ እንዳልጮሁ ምን ደፈረኝ ብዬ ለምንድን ነው ደፈረኝ ብለሽ ምት ውጣልኝ። በቃ ጮይ እዚህ ጋር ቆመን አረ እንደዛ አይደለም። መግባትማ አያስፈልግም። ለምን ምንድን ነው ችግሩ? እዚህ ጋር ቆመን የምታወራው ከሆነ አውራ። አይደለ እንደዛማ አይደለ። የቤቴ ነገር ስጋ በላው ምን በላው ቤቴ ላይ ያለው ቤቴ ላይ ነው ያለው አይደል? ሽታው ትክክል አይደለም። ይሄ የሚሸተው ሽታ ህይወቱ ያለፈ እንዴት ነው ንገሪኝ። የለኝም ልጅ በልብ ድካም ነው። የለኝም ልጅ አልሞተም። በቃ ሰው የለም ወይ ወንድ ልጅ የለም ብላ ነው የለም ነው እኮ ድፍረት ንገቀኝ። ይሻው በቁጭ ከቤቴ ይኸውልሽ፣ ግልጽና ግልጽ አንድ ጥያቄ ጠይቅሻለሁ። እኔ ደግሞ አልመልስም። ይኸውልሽ እንዳላጨውልሽ አዳምጪ። ሰላም ጤና ይስጥልኝ ውድ የአንበሳ ቲዩብ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ቤት ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት ወንድማችን አንድ መስጠት የሚፈልገው መረጃ ስላለ ቦታው ድረስ እንድገኝ በተደጋጋሚ በጠየቀኝ መሰረት እንግዲህ ዛሬ ቦታው ድረስ ተገኝቻለሁ ማለት ነው። ሊነግረን የሚፈልገው ነገር ምንድን ነው የሚለውን ደግሞ ልክ እንደተለመደው ከወንድማችን ከአንደበቱ የምንሰማው ይሆናል ማለት ነው። እናንተ ደግሞ እንግዲህ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ቪዲዮ ለብዙ ሰው እንዲዳረስ ብዙ ሰው ጥንቃቄ እንዲያደርግበት ሸር በማድረግ የሁልጊዜ ትብብራችሁን እንድታደርጉ ጠይቃለሁ ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እላለሁ። እሺ ሰላም እንደምን አለ? እሺ ሰላም እግዚአብሔር ይመስገን። እሺ ስም ማን ልበል? ሰለሞን ተካ እባላለሁ። እሺ ሰለሞን ተካ፣ ዛሬ ልትነግረኝ የፈለከውና ያጋጠመ ነገር ምንድን ነው? እስኪ በደንብ አድርጋ ያለውን ነገር ንገረን እስኪ። ጀስት ዛሬ ላወራ የፈለግኩት ጉዳይ ኢቭን ነው የረጅም ዓመት ጉዳይ ነው። እውነት ለመናገር የሆኑ ዓመታቶች ያለፈውን ውስጥ 5 ዓመት ከምናምን ወራት በሚባል ደረጃ ያለፈ ጉዳይ ነው። አንበሳ ቲዩብ ኦልሞስት እንዴት ልበል በጣም የምከታተለው ቲዩብ ነው። ማለትም ብዙ ቤት ውስጥ ይገባል ይወጣል፣ ብዙ መፍትሄ የሚሰጥ አይነት ቲዩብ ነውና የሆነ እንዴት ልበል የሚመቸኝ አይነት ቲዩብ ነው። ከዛ ባሻገር ደግሞ ጋዜጠኛው አንተ ሀፍቴም በጣም እንዴት ልበል ያለ ፍራቻ ጀስት ለሰዎች መርዳት ግዴታ ስለሆነብህ ለሰዎች መቆምህን በግልጽ እያሳየህን ነው። ኦልሞስት እስከ መመታት በመድኃኒት እስከ መመረዝ ብዙ ነገር ሆነሃል። ያ ሁሉ ነገር ተቋቁመ ግን ዛሬ ኢቭን ነው ከኔ ጋር ቁጭ ብለህ እያወራ ነውና ያው ከሁሉ ነገር መጀመሪያ በጣም ሪስፔክት አለኝ ላንተ። በእውነት እኔ በጣም አመሰግናለሁ። በጣም ማግኘት የምፈልገው አይነት ሰው ነበርክ ሀፍቴ ማለት በእውነት ነው የምልህ። ኢቭን ነው ሁሉም ኮሜንት ላይ ራሱ ብታይ እጽፋለሁ አለው ከጎን ነኝ አብሽር ምናምን እላለሁ። አለኝ የሆነ ኢንተረስቱ አለኝ። በቃ እንደዚህ ያለምንም ኢንካም ገባ ዝም ብሎ ለኢትዮጵያ ሕዝብ ተነስቶ ለሕዝብ መቆም የብዙ ቤት ፈተና ማገዝ። ኢቭን ነው ደግሞ በጣም የሚያስደስተኝ ነገር ያንተ ነገር ምንድን ነው ጉዳዩን አቶ አሁን ለምሳሌ የሆነ ቤት ገብተህ ሶሉሽን ከሰጠ በኋላ የሆነ የሚጎዳውን ሰው በቃ ሶሉሽን ከሰጠ በኋላ ትተው አትሄድም እስከ መጨረሻ ደረጃ። አይቻለሁ ብዙ ሰዎች በውስጥ መስመርም የሆነ የማቃት ልጅም የሆነ ያገስካት ቪዲዮ የሰራሁ ነበር እና በቃ ስራ እስከ ማስቀጠር ደረጃ ድረስ የራሷን ቢዝነስ እንድጀምር አርጋሃታል ምናምን ሰምቲንግ እንዴት ልበል በጣም ነው ከሰዎች ጋር ያለን ኮሚኒኬሽን በጣም ነው ጥሩ የሆነው። በቃ መፍትሄ የሰጠው ምን አገባኝ አትልም ገባ ወደ ህግ መሄድ ያለበትን እስከ ህግ ተከታትለ ፍርድ በማሰጠት ደረጃ ምናምንና አንበሳ ቲቪ እውነትም አንበሳ ናችሁ። በእውነት በጣም ደስ የሚል ነገር ነው እየሰራችሁ ያላችሁት ከሚባለው በላይ በጣም ከልብ እናመሰግናለን። ያው ዞሮ ግን ይህን ክሬዲት መውሰድ ያሉብኝ እንግዲህ ክሮዎች እንደምታያቸው ነው። እነሱ ነው መውሰድ ያለባቸው ከኔ ይልቅ በጣም ከጎኔ ሆነው እየሰሩ ያሉ እነሱ ናቸው። እንግዲህ አንተንም እንዳየው ከሆነ ኢንተረስትድ ነው የመስራት ፍላጎት አለ ይመስለኛል። ማገዝ የምትፈልግ ከሆነ ጆይን ማድረግና ያው ብቁ መሆንክን እኛ የምናረጋግጥበት ብዙ ነገር ስላለ በዛ መሰረት እንተጋገዛለን። ነገር ግን ዛሬ ያው ወደ ጉዳያችን ንግባና ልትነግረን የፈለግከው ነገር ምንድን ነው? ያው ልነግራቸው የፈለግኩት ነገር በጣም አሳሳቢ 100% ሳይሆን ኦልሞስት ከ165-70 አካባቢ ፐርሰንት እርግጠኛ ሆንኩበት ነገር ነው። የቀረችውን
30 እና 35% እንድትሞላልኝ ነው ወደ አንተ ቲዩ የመጣሁት እውነት ለመናገር ቢኮዝ የሆነ ነገር አይምሮ ላይ ይመላለሳል፣ ጥያቄ ይፈጥርብሃል፣ ግራ ይገባሃል እና ያን ነገር መፍታት ስላለብን ነው ኢቨን ነው ዛሬ የተገናኘ ነው። ከዚህ በፊት የሆኑ ጓደኞች አግኝቼ ነበር የዩቲዩብ አካላቶች እና ይሄ ቢዝነስማን ብቻ አይነት ፐርፐስ ነው። በቃ እኛ እንስራ ለዩቲዩብ ፎሎወር እንድናገኝ ሰብስክራይባችን እንዲጨምር እኛ በእኛ እንልቀቀው እንስራ ምን አይነት ጉዳይ ነው ምናምን ብለውኝ የሆኑ ጓደኞች አውርቻቸዋለሁ። አሁን ነግረን ጉዳይና ግን በቃ እነሱ ለቢዝነስ ነው። እኔ ያስጨነቀኝን ነገር እኔ ያሳሰበኝን ጉዳይ ሪዝን ከመስጠት ይልቅ ለቢዝነስ ነው እና ያንተን ግን ስከታተል እንዳልኩ ነው መጀመሪያ ላይ ገባ የሆነ መፍትሄ እንደምሰጥ እርግጠኛ ስለሆንኩ ነው። ከብዙ ዩቲዩቦች እናውቃቸዋለን አሁን ላይ አስመሳይ ያሉ ገባ የሚኖር ሰው ሞተ፣ የሞተን ሰው ተነሳ ሰምቲንግ እናውቃለን። ዩቲዩብ ላይ ያሉ ነገራቶች ብዙ ውሸት የሆኑ በጣም ለቤተሰብ ለጆሮ የሚቀፉ ነገራቶች የሚሰማሉ። የሆነ ታይም እንደውም እኔ አጋጣሚ ሆኖ ሀፍቴ እንደዚህ ቤት ውስጥ ስራ ሲሰራ ምናምን አንበሳ ቲዩብ ጋዜጠኛ ሀፍቴ ተወቅቶ ሆስፒታል ተኛ ምናምን ተብሎ ተወርቶ ሆስፒታል ድረስ ራሱ መጥቼ ምናምን ውሸት እንደሆነ ራሱ አረጋግጫለሁ የሆነ ታይም ላይ እና ያንተን መውደቅ የሚመኙ ሰዎች አሉ ገባ እና አሁን ይህን ነገር ቤተሰብ ቢያይ ሰምቲንግ ቢያይ ሰው ይረበሻል እና በእንደዚህ አይነት ሁኔታ እየሰሩ ግን ሰብስክራይባቸው ሰምቲንግ ነገራታቸው በጣም ሀይ ነው። ግን አንተ እውነተኛ ማስረጃ እየሰራ ለሰው እንትን እየሆንክ የምናውቀው ነገር ነው እና በዚሁ አጋጣሚ ኦልሞስት ይህ ነገር ለተመልካቾች እንደሚደርስ እርግጠኛ ስለመሆን ሰብስክራይብ ላይኩንም ሰምቲንግ ለብዙ ሰዎች እንዲዳረስ ቢኮዝ የአንተ እርዳታ በጣም ብዙ ሰዎች እንደሚያስፈልጋቸው አይምሮ ይወስዳሉ። እኔም አለው እንደኔ ደግሞ የአንተ እርዳታ የሚጠብቁ ብዙ ሰዎች አሉና ሰብስክራይብ ተደርጎ ዩቲዩብ በብዙ ሰዎች ዘንድ ካልተሰራጨ እነዛ ሰዎች እድሉ ሊያገኙ ስለማይችሉ በደንብ ሰብስክራይብ እያደረግን እኛም እየተጋገስን መጀመሪያ እንዳልነው አብረን ጥሩ ነገር እንደምንሰራ ተስፋ አደርጋለሁ። በጣም አመሰግናለሁ። እና ወደ ታሪኬ ስገባለ ተከራይቼ የምኖረው ወደ ኮዬ ፈጬ አካባቢ ነው። ኮዬ ፈጬ አካባቢ ተከራይቼ የምኖረው ኮዬ ፈጬ ሲባል በብዛት ኮንዶሚኒየም ምናምን ነው ሰምቲንግ ያለው፣ ግን እኛ የገበሬ ግቢ ነው መሬት ነው እና ኦልሞስት ሰርቪስ ግቢዎች ናቸው። የኮንዶሚኒየም በሚባል ፐርፐዝ አይደለም የምንኖረው እና ኖርማል ሰርቪስ ነው። ሰርቪስ ውስጥ ነው ግቢ ነው የምንኖረው። ግቢ ባትሎም የሆነች በቃ መግቢያ ያለው በር አለው። ከበሩ ከገባ በኋላ የኔ ቤት አለ፣ የጎረቤቴ ቤት አለ። ከኔ ቤት ጎን ደግሞ አንድ ወንድ ላጤ ሆኖ የሚኖር በቅርብ የገባ ቃላብ የሚባል ልጅ አለ አብሮ ከኛ ጎን የሚኖር። ከዛ እኔ ሰለሞን አለው። ከዛ 2 ባለትዳሮች ከኛ ቤት ጎን የሚኖሩ አሉ እና ዋና እዚህ ያስመጣኝ ታሪክም የነሱ የህይወት ታሪክ ወይ ደግሞ የነሱ የቤተሰብ ሁኔታ አሳስቦኝ ነው እዚህ እንድትረዳኝ ዋና እዚህ የመጣሁትና ወደ ታሪኩ ስገባለ ወደ ኮዬ ፈጬ መኖር መጀመሪያ እዛ ግቢ ተከራይቼ ስገባ እኔ ነኝ የገባሁት። የአዲስ አበባ ልጅ አይደለሁም። ወደ ሻሸመኔ ነው ተወልጄ ያደግኩትና እዚህ እንደመጣው ስራ ምናምን የምሰራው የነበረው ይሄ መስኖ ቲማቲም ምናምን ነውና ወደ ኮዬ ፈጬ ደግሞ አሉ እንደዚህ መሬቶች አሁን ኦልሞስት በብዛት ተሰርቶባቸዋል የሉም ማለት ይችላል። ግን በእንደዚህ አይነት ሁኔታ እዛው ተከራየው። እዛው ግቢ ርካሽ ነበረ። ወንድ ላጤ ነኝ፣ እስካሁን አላገባውም፣ ትዳርም የለኝም ምናምን። ስለዚህ እዛው ነው ተመችቶኝ። አንድ ክፍል ናት። ስቶቭ እንደፈለግኩ ነው፣ መብራት እንደፈለግኩ ነው፣ ውሃ አለኝ፣ ሽንት ቤት አለኝ ምናምን ሰምቲንግ ደስ የሚል አይነት ግቢ የቤተሰብ ገበሬውም አባታችን ማለት ይችላል አቶ ገብሬ ይባላሉ። ደስ የሚሉ ሰው ናቸው። ይሄ የቤት ኪራይ አያስጨንቁም። ከጓሮ የሆነ ሰብር ሲደርስ ምናምን እያመጡ ይሰጡሃል ምናምን። ከሻሸመኔ ትቼው የመጣሁትን የአባቴን የተካን እዚህ በአቶ ገብሬ ያገኘሁት ማለት ትችላለህ። በቃ ሰምቲንግ በጣም የተስተካከለ ህይወት ስለኖርኩ እዛ ግቢ 7 ዓመት ምናምን ሆኖኛል። እዛ ግቢ 2ኛ ዓመት ላይ ሳለው ጎረቤቶቼ ሳራና አሌክስ ይገባሉ እና 2 ክፍል ነው ቤታቸው። ሳሎንና መኝታ ቤት ነው ያለው። ባለትዳር ናቸው። አዲስ ትዳር ደግሞ ነገር ነበር መሰለኝ። ስለ በፍቅር የሆነ ረጅም ዓመት የተጓዙ ሰዎች እንደሆኑ ነው ማቀው። ግን ትዳር ይሄ እሷም እናቷ ጋር እሱም እናቱ ጋር ነበረ። በውጭ ይገናኛሉ ምናምን። ከዛ የሆነ ሰዓት ፍቅር ሀያር ሲሆን ቤተሰብ ጋር ምናምን ጥሩ ነገር ታውቋለህ፣ ያው ወንድ ልጅ ስትሆን። ስለዚህ ቤት ተከራይቶ እንዳመጣት ምናምን ነው። ልክ እኔ 2ኛ ዓመቴ ላይ ሳለ እነሱ እዛ ይገባሉ። ስለዚህ በአጠቃላይ እነሱ 5 ዓመት እኔ 2 ዓመት 7 ዓመቱ ነው እኛ ለዛ ግቢ። እነሱ 5 ዓመታቸው ነው ኢቭን ነው አሁንም አሉ ማለት ነውና ማግባት መፈለግ የጀመርኩት ከሳራ ነው። ምን ማለት ነው? በጣም ጥሩ ሴት ናት። በቃ
ከሚባለው በላይ ና ምልህ የገቡ አንድ አመታት ውስጥ ስገባ ምናምን እራትና ብላ ምናምን ቤታቸው ገባለው ቲቪ ምናምን አንዳንዴ እንደናቴስቶ ቅንጦት ነገር ነው ቲቪ ፍሪጅ ምናምን ምንም አይሰራልም የለኝም እነሱ ጋር ገብቼ ዜና ቲቪ ያለው በቃ እጫወታለሁ ምናምን ቡና መጠጣቴ ጉርብትን ነው አለ ከዛ ደግሞ ህጻን ልጅ አላቸው ኦልሞስት አመት ከምናምን ይሆን ነበር በዛ ታይም ላይ አመት ከምናምን ይሆን ነበር አመት ከ6 ወር ምናምን እና ከሱ ጋር እጫወታለሁ ምናምን እሱ ይሄ ደግሞ የዘንድሮ ትውልድ ልጆች ለበለ ተጫዋች ነገር ናቸው ከሱ ጋር እጫወታለሁ ደስ የሚል ጊዜ ነበረን እና በቃ እንደ ሳራ አይነት ሚስት መመኘት ጀመርኩ የሆነ በጣም ነው መወዳት ከሚባለው በላይ መወዳት ሚስት ይሄ እንደ እህት ማለት ይችላል አሌክስም ጀስት ወንድሜ ነው ከሚባለው በላይ ይሄ አላራቁኝም ገባ በቤታቸው እንደፈለኩ በላለው ሰራለው ሰምቲንግ ወጣለው ውዱድ እንኳን ይሄ እንዲልበል ልብስ ሲታጠብ የአሌክስ የኔ ይታጠብልኛል በእውነት ገባ አያውቁኝም ተከራይ ነኝ ሰምቲንግ እዛ ግቢ 2 ዓመት ነው የቀደምኳቸው ምናምን ግን የአሌክስ ልብስ ሲታጠብ ሰሌ ልብስ አለ ምናምን አምጣው ምናምን ካልሲን ሳትጸየፍ ቦክሰር ሳትጸየፍ ነው የምታጥብልኝ ይሄን ያክል በቃ እናት የሆነች ሚስት ናት ያለችው ትዳራቸው ላይ በጣም በጣም ከሚባለው በላይ ደስ የሚል ፍቅር በቃ እውነትም ሳራ የመጽሐፍ ቅዱሷ ሳራ ማለት ትችላለህ እዚህ ሆነ ታይም ላይ በእንደዚህ አይነት ኑሮ እየቆየን ደስተኛ ሆነን 2 ዓመት 3 ዓመት 4 ዓመት ያለ 5ኛው ዓመት ምናምን መኖር ጀመረ ልክ 5ኛው ዓመት ከአዲስ ዓመት በኋላ ያቺ ጥሩ ሳራ ያቺ የዋ ያቺ ለሰው አዛኛ ሳሯ ሙሉ ለሙሉ መለወጥ ጀመረች ያለ ሰው ደግ የሆነው ለበዓል እንኳን ወተን ከኔ ጋር ውጪ ስንጠጣ ሲንግል ምናምን ስንጠጣ አይ ቤት ሚስቴ እንዳይደብራት ምናምን ያለ 2-3 ጠጥቶ የሚገባው ለቤቱ ለልጁ የሚጨነቀው አሌክስም ብቻ ቤታቸው ውስጥ የሆነ ሴጣን ገባ ማለት ይችላል ባልም ሚስትም ሙሉ ለሙሉ ተለዋወጡ የዋ በጣም ምስኪን ነው የነበረችው ሳራ ሙሉ ለሙሉ ሴጣናዊ አስተሳሰቡና በቃ እንዴት አደርሽ ስትላት እንዴት አደርሽ ማለት ምን ከኔ ጋር ማደር ፈልገህ ነው አይነት እንዴት ልበል በቃ እንደዚህ ምን መልስ ይታቃለ ሳራ ምሳ እንብላ ስትላት ማለት ምሳ በልቼ ከዛስ ምን አበላኝ ብላ ለማውራት ምናምን በቃ መልሶቿ ሁሉ የሰው ተቃራኒ ሆነ አንተ ደግ አስበህ መንገድ ያደናቅፋት እኮ አይዞሽ ስትላት ምን አይዞሽ ምናምን አደናቅፋት አይዞሽ ብዬ ምናምን ከዛ በኋላስ ምን አገባ በቃ ሰምቲንግ ስለኔ ምንም አያገባ ከሰውኛ ባህሪ ገባ መውጣት ጀመረች ከዛ ቤታቸው ውስጥ ጩኸት ይሰማል እና የሁለቱ እንደዚህ መሆን ስላለ ምን አሰብኩ እንደውም ወንድ ነኝ ከሳራ ጋር በጣም ቅርበት አለኝ ልብሴን እስከማጠብ ደረጃ ብያለሁ አሌክስም መጥፎ ፊት አሳይቶኛ አቅም ይወደኛል ያከብረኛል ምናምንና ግን አንዳንዴ ባል ስትሆን ትቀናለህ ሚስትም ስትሆን ልቀና ትችላለህ እኔ ወንድ ነኝ ደግሞ ወንድና ሴት ደግሞ ይሳሳቱ ይችላሉ በሚል ፐርፐዝ አሌክስ ክፋት አስቦብኝ ይሁን ብዬ ቤታቸው መቅረት ጀመርኩ ይሄን ነገር ፊት ሳይገባ የሰው ልጅ አዎ በቃ እሷም እንዴት አደረች ስላት መገላመጥ ሽንት ቤት ምናምን የጋራ ነው ሽንት ቤታችንና ሽንት ቤት ስጋባናል አታከፍተው ሽንት ቤቱ እንዴ በቃ ልቅ የሆነ ሴት ታውቃለህ እንደዛ መሆን ጀመረች አሌክስም እየጠጣ ምናምን ሰክሮ ሲገባ ስነቀው አትንካኝ ምናምን ሆድ ያባውን ብቅል ያወጣውን አይነት ነገር ንግግር ይናገረኛል ከዚህ ሆኑ ታይሞች ደግሞ ፊቷ በጣም ይጠቁራል መበለዝ ይኖረዋል ምናና ለማውራት ምን ሆነሽ ነው ከሰው ጋር ተጣልተሽ ነው ምን አገባ ፊቴ እንዳነከኝ ወደዚህ ሄድ ምናምን እንዴ ልበል በቃ ግን እኔ አሁን ከነገርከኝ ነገር አንድ በጣም ይገርመኝ ነገር አለ ማለት ያው እነሱ ያው ትዳር ብለው ይዘዋል ትዳር ላይ ናቸው ያንተን ካልስ እና ቦክሰር እስከ ማጠብ ድረስ መድረስ አለባት ብለህ ታስባለህ ማለት ቀረቤታችሁ በጣም መልካም ነው ማንኛውም ኢትዮጵያ ላይ ጎረቤት ጉርብትና ያው በጣም ደስ በሚል ሁኔታ ነው ግን ባውንደር ያለ ብዬ አስባለሁ ልክ ነው መስመር ሊኖረው ይገባል ትዳር ላይ ያለ ጉርብትና መስመር ሊኖረው ይገባል ብዬ አስባለሁ ያ ነገር የደረሰ በምን ምክንያት ነው አንተ እሷ ጋር ምንም ያለ ነገር የለም ወይስ ምንም ቅርበት ምናምን የለኝም ቦክሰርና ካልሲ ምጠብልኝ ብያት ምናምን ሰጥቻት ሰምቲንግ አውጥቼው አይደለም በር እዘጋ ነበር ግን መዝጋት ተውኩ ማለት የነሱ ቤት አለ ከነሱ ቤት ጎን የኔ ቤት ነው ሳራ ቤት ነው የምትውለው ምክንያቱም ህፃኑ ልጅ አለ ስለዚህ ያ ህፃን ልጅ ስላለ እንደዛ አይነት ነገር ቢፈጠርበት ሁኔታ ምናምን ስለሌለ ገባ በቃ
በሬን አልዘጋም ምናምና በሬ ክፍት ስለሚሆን ገባ አልጌ ተነጥፎ ቤቴ ተጸጣቶ ምናምን ቦክሰሬ ፓንቴ ምናምን ታጥቦ ይጠብቀኛል እና በምወጣበት ሰዓት ቦክሰሬንም ሳትጸየፍ አጥባ ነው የምጠብቀኝ እንጂ እኔ እና በቃ እኔ እደነግጣለሁ። አሁን ቦክሰሬ ካልሲና ታጥቦ ሳይ አሌክስ እንዳያየው ቶሎ ያንስቼ ወደ ቤት እናገራታለሁ። ተይ ሳራ እንደዚህ ትዳር ላይ እንዴ ምን ማለት ነው? ጎረቤት ነው ወንድማችን ሰው የለህም እህት የለህም ብቻና እኔ ደግሞ ካለ እንደዚህማ አታስብ ምናምን ንግግሯ ራሱ በዚህ ቶን ነው የምታወራ። በቃ ሪስፔክት አላት ለሰው ልጅ እና በእንደዛ አይነት ወይ ነው እንጂ እኔ ሰጥቻት ወር ሰምቲንግ ፈልጌ አይደለም። በሬን ከፍታ በራሷ ፍቃድ የምታደርገው ነገር ነው። ብቻ እንደዛ አይነት ነገር ሲፈጠር እኔ ቤት መቅረት ተውኩ። እነሱም አይጠሩኝም። ልክ እንደገቡ በር ይዘጋሉ። እኔም በር ስከፍት ምናምን ኦልሬዲ መብራት ሳበራ ስለሚታያቸው ዝም ይሉ። በፊት እንዴት አመሸ ሰሌ ናገባ እንጂ ምናምን ይሉኛል። ቡና ምናምን ስለሚፈላ ማታ ዝም ማለት ጀመሩ። ደብሯቸው ይሆናል ብዬ ዝም ማለት ጀመሩ። ግን የሆነ ታይም ላይ የሆነ ደስ የማይል ነገር መፈጠር ተጀመረ። በጣም ይጫጫዋሉ። አትምታኝ ምናምን ጓ ምናምን። እዛ የሆነ ቀን እንደውም በጣም ጩኸት ሲበረታ በሩን ቆልፎት ነበር። በሩን ደብድበን ምናምን ስንገባ ምናምን መስኮት ሰብረ ምናምን ብቻ ብዙ ውጣ ውረዶች ነበሩት። ስንገባ እሷ ደም በደሙና ቁጭ ብላለች ሶፋ ላይ። ምንድን ነው ምክንያቱ? ማለት እሷን የሚደበድብበት ደም በደሙና እስክታገኛት ድረስ የሚደርስበት ምክንያቱ ምንድን ነው? አዎ የአሌክስ ሐዘን ነው። ጀስት እንደዚህ ያደረገው ሐዘን ነው። የሐዘን ወይ ስለሆነ ነው። እና ማለት ምን አይነት ሐዘን ነው? አዎ አንዳንዴ አምላክ ይፈጥራል ይወስዳል። እግዚአብሔር የወደደውን አደረገ ነው። ጀስት እግዚአብሔር ይሰጠ እግዚአብሔር ነሳ ነው ፖይንቱ። ልጅ ሰጥቷቸው ነበረ። ልጃቸው ከ4 ዓመት ምናምን ካለፈ በኋላ በህይወት የለም። ያ ተጫዋች ያ ድንቡሽቡሽ ያ ምስኪን ያ ሳቂት የሆነ ህፃን ልጅ በምን ሁኔታ ነው ህይወቱ ያለፈው? አሁን እሱ ከባድ ነገር ነው። ያው ኦልሬዲ ሶሉሽን ፈልገን እስከመጣን ደረጃ ድረስ ምክንያት ፈልገን እስከመጣን ደረጃ ድረስ ስራዎችንም ስለማውቃቸው ያንተን እንዲህ ነገራቶችን ድብቅብቅ አድርጎ ማለፍ ምንም ሚኒንግለስ ስለሚሆን ጀስት ግልጽ ነገሮቹን ብነግርህ ደስ ይለኛል። ምን መሰለህ አሌክስ የሆነ ታይም ላይ በጣም ቀናተኛ የሆነ መጣ። እኔ እነሱ ቤት መግባት ካቆምኩ ሰዓት ጀምሮ የአሌክስ ጓደኞች ይመጡ ነበር እና ሲመጡም የሚያቸው ፌሻል የአይን ኮንተንት ተናዶ ይወጣል ከቤት ምናምና። ሳራ ከሚባለው በላይ ከሰው ጋር ቅርብ የሆነች ሴት ናት። ከትዳር የሚያፈነግጥ አይነት ቅርበት ማለት ነው። የሆነ እንደውም በዓል ላይ ነበርና ቤታቸው ሶፋ ምናምን ሰው ሞልቶ ምናምን ሶፋ ቁጭ ብሎ ሰው ሞልቶ ምናምን እኔ ዱካ ጋር ነበርኩ ምናምን ቦታ አጣች። ከዛ መታ ምናምን እኔ ላይ ቁጭ አለች። እግሬ ላይ እንደዚህ ቁጭ ነበር እንደዚህ ቁጭ አለች እና በቃ ያየው አስተያየት በጣም ፊቱ ላይ ተናደደ ምናምን። መናደድ አለበት በጣም እኔም ቶሎ ደንግጬ ተነሳውና በቃ ቁጭ ክፍሌ ነኝ እኔ መጣሁ ምናምን ብዬ ወደ ክፍሌ ሄድኩና ከሚባለው በላይ ገባ። የድሮዋን ሳራ አሁን ሳትለወጥ ብታውቃት ኑሮ አሁን አንተ ብትሄድ በቃ ፍቅረኛ አይነት ፐርፐዝ የማታረግ ሪላክስ ናት። አንዳንዴ ደግሞ በጣም የሚያናድደው ነገር ምን ለብሳቸው ልብሶች በቃ በፓካውት ነው የምትወጣው። በጡት ማሻዣ እና በፓንት አንዳንዴ ታያት አለ ምናምን። ጎረቤት አለ አትልም፣ ጓደኛ አለ አትልም። በቃ የሆነ በጣም ለሴክሹዋል ስሜት ምገፋፋ አይነት ሴት ውና ትመጣብሃለች። የሆነ ጧት ስታገኛት ምንም አይነት ግንኙነት የላትም። ምንም ስለ የሆነ ትፈልግ ነበር ብዬ መጠርጠር ጀምሬያለሁ። የሆነ ታይም ላይ ስለ አሁን የሰው ልጅ ጧት ደህና አደርሽ ከተናገረ እግዚአብሔር ይመስገን ብለህ ትተላለፋለህ። ግን ሳራ ጧት ላይ ተገናኝተህ ደህና አደርሽ ስትላት እንዴት አደርክ ሰርዬ ምናምን ትሰመኝ ነበር። ጉንጬን አንገቴ ስር ትገባለች ምናምን እና እቺ ሴት ሌላ ነገር ውስጥ እያስገባት ይሁን በሚል ፍራቻ አንዳንዴ ቅርበትንም ረጋ ታደርጓለህ። ቢኮስ ትዳር ነው። ወንድ ነው። ሌላ ጓደኞች ሲመጡም እንደዛ ነው። የእሱ ጓደኞች ሲመጡም ቅርበቷ በቃ አንዴ ደነገጥኩ። ቁምጣ ነው በቃ ኦልሬዲ ቦክሰር በለው እስከዚህ ነው የለበሰችው። ከታች ደግሞ ሰውነቷ ምንድን ነው ይባለው ምንድን ነው የኛ የቸኮላታማ የሚባል ሰውነት ስላላት በቃ ቅባት ተቀብተው ምናምን ስትወጣ ለሴክሹዋል ነገር ነው። አሁን ወንድ ልጅ ስትሆን ትሳሳታለህ። የሆነ ሰው ተሰብስቦ ሳጥን ቢራ ተዘርግፎ ምናምን እየተጠጣ ምናምን መታ ምናምን ስካሩም አለ። ስካር ላይ ደግሞ ሴት ስታይ ያለው ስሜት አለ። እንደዛ ትሆናለች እና እሱ ነገር በጣም እንትን ይለዋል እና የሆነ ታይም ቤቱኝ ክርክራቸውን ሰማለሁ። እንዲሁም ማክቤል የኔ አይደለም ምናምን የሚል ነገር ሰማለሁ። ማክቤል ማለት ሟች ልጃቸው ማለት ነው። እንዲህ ማለት የኔ አይደለም ምን ማለት ነው? ዝም በይ ከማንም ጋር እንደዚህ እየተሸሯሙትሽ ምናምን ሰምቲንግ ሲመታት ምናምን መግባትም አልፈለግኩም የዛ ሁኔታ ላይ ምናምን
እሱ ነገር አለ እንደዛ አለ ምናምን እና በቃ እሱ ነገር አለ። በጣም ይናደዳል። ምን ይላል እና አንዳንዴ ሴጣን ደግሞ ንዴትን ሴጣን ክፍተትን ስለሚፈልግ በእንደዚህ አይነት ሁኔታ በእንደዚህ አይነት ሰዓት በአሌክስ አይምሮ በአሌክስ አንደበትና በአሌክስ እጅ ላይ ገብቶ ያ ማክቤዝ የሚባሉ ሕፃን ይሞታል ማለት ነው። እሺ አሁን ይኸውልህ ግልጽ እንድታደርግልኝ የምፈልገው ነገር መጀመሪያ ምን መሰለህ፣ ይሄ ሕፃን ህይወቱ በምን ምክንያት ነው ያለፈው? እንዴት ነው? አሁን እንግዲህ እየነገርከኝ ያለው ነገር ብዙ ጸብ አለ፣ አለመግባባት አለ። ልጅቱ የምታሳየው ባህሪ ትክክል አይደለም። ለግንኙነት የሚጋብዝ አለባበሶችን ትለብሳለች። የባሏን ጓደኞች አቀራረቧ ትክክል አይደለም። እኔንም ጨምሮ አቀራረቧ ትክክል አይደለም ነው የምትለኝ። ነገር ግን ከአንተም ጋር ይሁን ከእነሱ ጋር ያን ያክል ወጣ ያለ ነገር የላትም። ዝም ብላ የምታሳየው ነገር ነው እንጂ ነው። ባልየው ደግሞ በዚሁ ደስተኛ አይደለም፣ ግን እየሰማቸው አይደለም። በዛ ላይ ደግሞ እንግዲህ ከልጃቸው ጋር ያሳለፍከው ደስ የሚል ጊዜ ነበረ። ቤታቸው እየገባ ልጃቸውን ማክቤልና ማን ነበር ያልከኝ? ስለዚህ እሱ ጋር ያሳየው ነገር ደግሞ ምንድን ነው? ጥሩ የሆነ ግንኙነት ነበራችሁ። አሁን ግን እየገባ አይደለም፣ ጸባያቸው ተቀይረዋል። የእሱም የህፃኑም ህይወት አልፏል ነው። በምን አይነት ሁኔታ ነው ያለፈው? ምንድን ነው የተባለው? እስኪ ንገረኝ ስለሱ። የዛን ቀን ማታ ነው፣ በጣም ማታ ነው። ሌሊት 6 ሰዓት አካባቢ ይሆናል። ልተኛ ነኝ፣ በቦክሰር ነኝ ምናምን ሩም ውስጥ እና ሰለሞን እርዳኝ ልጄ ሞተ ምናምን ይጮኋል። የሳራ ድምፅ ነው፣ በእንቅልፍ ሰመመን ነው ምናምን። በሬ ሲመታ ምናምን ደንግጬ በቦክሰር ዘልዬ ወጣሁ። ልክ ስገባ ማክቤዝ ሙቶ ሶፋ ላይ ጋቢ ምናምን አልብሰውት ምናምን ተኝቷል። እዛ ቼክ አረኩት ምናምን በህይወት እንደሌለ አረጋገጥኩ። ከዛ ምን ሆኖ ነው ምን ተፈጥሮ ነው ምናምን እዛ ትንፋሽ አጥሮት ነው ልጄ የሞተው ምናምን ትለኛለች ሳራ። አሌክስ ደግሞ የልብ ኬስ አለበት እሱ ነው በቃ ምናምን ምናምን ይሉኝ። በጣም መደናገጥ። አያለቅሱምም በቃ ይሄን ነው የሚሉኝ። ትንፋሽ አጥሮ ልብ ኬዝ ምናምን ቶሎ በቃ ብለን እኔ ነኝ ይዤው ከነጋቢው ቶሎ አቅፌው ምናምን ላዳ አስቁመን በዛው እንደ ቦክሰር እንደሆንኩ ጤና ጣቢያን ስንሄድ ቆየ ህይወቱ ካለፈ ምናምን ተባለ። እዛው ምርመራ ምናምን ሲያደርጉ ምንም የሰጡን ነገር የለም። በቃ ኦልሬዲ ህይወቱ አልፏል፣ ትንፋሽ ኬዝ ነው ምናምን ይሁን ምን ይሁን። ስለዚህ እንዲመረመር አላስደረጉም ወይም አዎ እንዲመረመርም አላስደረጉም። እና አሌክስም በቃ ወዲያው ይገነዝ በቃ ይቀበር ምናምን አይነት ፐርፐዝ ነው የተደረገው። እና ተደባብሶ ያለፈ ጉዳይ ሆነ። የአንድ ምስኪን የአንድ ተጫዋች የአንድ ታዳጊ ህፃን ልጅ ነፍስ በእንደዛ አይነት ሁኔታ አለፈ። እና ከዛ በኋላ ነው የአሌክስ መጀመሪያ ላይ ብሶት ነው ሀዘን ነው ያልኩ። እየገባ እየጠጣ የሚመታት ምቶች ይሄ እና ማህፀኗን ምናምን እስከ መርገጤ ለሴት ልጅ የማይመከሩ ምቶች እና እውነት ለመናገር የህፃኑ ይሄ ያስጠረጥረኝ ነበር። እኔ በልብ ኬዝ ምናምን ተብሎ ተሸፋፍኖ መቀበሩ ምናምን አይምሮ ውስጥ አለ። ግን አንዳንዴ ያለ ባለቤቱ አይነት ድምሳቱ ነው ገባ። እኔ ምንም መፍጠር አልችልም። እናትና አባት ተስማምተው በቃ ሞተ ልጃችን ብለው ያስቀብሩትን ልጁ ለምን እንደዚህ ሞተ ተብዬ ምንም ነገር ማድረግ ስለማልችል አዝኜ ነው ቁጭ ያልኩት። ግን ከዛ በኋላ የነ አሌክስ የነ ሳራ ቤት ጥሩ ሊሆን ያልቻለም በጣም ይበጠበጣል ከሚባለው በላይ ማለት ነው። እና የሆነ ታይም ላይ እንደውም በጣም ምቱ ሲበረታ በቃ ትጮና ድምጿ አጥር አለ። እንዴ ልጅ ገደላት እንዴ ምናምን ድንግጥ ብዬ በራቸውን ሰብሬ ምናምን በቃ በራቸውን በመስበር አንደኛ ነኝ በቃ ከሚባለው በላይ ነው የምልህ። የሆነ ታይም እንደውም በቃ ማሰራት አቆሙ እነሱ። እኔም ዝም ብዬ በረገርኩ መግባት ጀመርኩ። በቃ ልክ ስገባ ምናምን በቃ በጣም ደም በደም እንዴት ልበል፣ ወንድ ራሱ እንደዚህ ምት መቋቋም አይችልም። በጣም ፊቷ በላልሱ ተረጋግጣ ካፏ ደም እየተፋች ምናምን ምን ይላል ስትገባ? እንደዛ ምንም ቁጭ ነው የሚለው። እኔ ስገባ አሌክስ ምን ሆነ ነው ሴት እኮ ናት ምናምን ስለው ሴት ከሆነችው ሰዳታ ብቻ ነው የሚለኝ። ሰክሮ ነው ሁሌ ነው የሚሰክረው። ሁሌ መታታል። ሁሌ በመታት ቁጥር ዴይ ቱ ዴይ መግባት እኔም ሰለቸኝ። እሷም ዱላው ጣፍጣት መሰለኝ። ምንም መፍትሄ አትወስድም። ግን የሆነ ሰዓት ሲበረታና የእሷ ድምፅ ሲጠፋብኝ ሞተች እንዴ በሚል ስቃቄ በወራቶች ውስጥ በሳምንቱ 2 ቀን ምናምን ነው የምገባው። ስገባ ሴት ናት ብለህ ካሰብኩ ሰዳታ ብቻ ነው እሱ የሚለኝ። እሷን ፎጣ ምናምን በቃ ደም ምናምን ጠራርግላትና አይዞሽ ኔ ቤት ምናምን ባሌ እኮ ነው መጀመሪያ ፎቶ አስጠራርግላት ምናምን አክፋኝ ታለቅሳለሽ ምናምን ተረጋጋሽ ወይ ሳራ ምናምን ብያት ምናምን ካልኳት ምናምን በኋላ ባሌ እኮ ነው ምን አገባ ልታገባኝ ምን ነው የምናካኝ ምናምን እንዲህ ሳክፋት ምናምን የለም ምን ልስበኝ ነው እንዴ ምናምን ሰምቲንግ ሌላ ነገር
ደህና አደርሽ ስሏት መጀመሪያ እንደነገርኩ ምን አገባህ አፈር ውስጥ ልደር ቤት ውስጥ ልደር ምን አገባህ እንኳን እኔ ማንም እኮ መሬት ውስጥ እየተኛ ነው ምናምን አይ በቃ የልጇ ነገር አይምሯን ነክቷት ነው በሚል ነበር ማስበው። ግን ግራ እየገባ መጣ በጣም በጣም ከሚባለው በላይ እና ጥርጣሬዎች አሉ። የልጁም ኬዝ አለብኝ። ከዛ በኋላ ግን አሁን አንተ ጋር ዋነኛ ያስመጣኝ ነገር ምንድን ነው? ያ ሲኦል የነበረው ቤት በአንዴ ገነት ሆነ። እንዴት? ጸጥታና ሰላም ሰፈነ። ያ ሰንሰብሮ የነበረው በር ተሰራ። በጋን የተቆለፈው ከውጭ በጋን ተቆልፏል። ከውጭ በጋን ከተቆለፈ ቤቱ ሰው የለም ማለት ነው። ያ ጋን ሁሌ እንዳልነ ግን ቤት ውስጥ የአሌክስን እና የእሷን ድምፅ እንሰማ ነበር። ስለዚህ ከውጭ በጋን ጎልፎ እነዚህ ሰዎች የምንፈልገው ነው እንግዳ ገባኝ። በቃ ከቤቱ ስላለመውጣት ወስነው እዛው ባልና ሚስቶች ሊፈቱት ነው። ገብቷል አይደል ምናምን ብዬ ነበር። እንደውም ምን የሆነ ታይም ላይ ወደ ህግ አካል መሄድ ፈልጌ ነበር። ቢኮዝ እንደዚህ አይነት ነገሮች ሲመጡ ወደ ህግ አካል ላይ መሄድ ፈልጋለሁ እና የሆነ ታይም ላይ ሰፈራችን ላይ ፖሊስ አለ። እኔ ማቆይ ጀስት ፍሬንድ ባይን የምንታወቅ ፖሊስ አለ የሰፈራችን ሰብሳቢ የወረደው እና እንደዚህ አማክሬው ምናምን ይዤ መጥቼ እሺ ምናምን ልክ ከመጣ ምናምን በኋላ እሱ ነው ወደ እኔ ማለት ነው ምን አገባው ትዳር ነው ባለቤቴ ነው ይምታኝ እየተነጋገረ ነው ቤታችንን እየመራን ነው እንደዛ ልጅ አዎ እንደውም እሱ ነው ቤት እየገባ ምናምን ከባለቤቴ ሊያማልለኝ የሚሞክረው እንደውም ከሳለው ምናምን በቃ ፖሊሱም ያቀኛል ምናምን በቃ ተው አንተ በባልና በሚስት አትግባ ማስረጃ የለም ወደ ፖሊስ ጣቢያ መተህ ምንም መፍጠር አትችልም እሷን ፖሊስ ጣቢያ መታ ምስክር ብትባል ባለቤቴ ይመታኛል ሳይሆን እሱ ነው ስለዚህ ይበልጥ ላንተ ነው ኬዙ በቃ ጎረቤት ነህ ሀገር ሰላም ብለን ኑሮ ስለዚህ እሷ የሰራችው ስህተት አለ ማለት ነው ስትመታ ይምታኝ በለኝ ትላለች እና እኔ ግራ ገባኝ አሁን ጥርጥ አይምሮ በቃ በጣም ነርቨስ ሆነ ከሚባለው በላይ አሁን ይሄን ነገር አርፌ ሊቀመጥ አልቻልኩም እሺ አሁን እስኪ እንግዲህ የተለያዩ ነገሮችን ይሰማውኝ አሁን ካወራኝ ነገሮች የተረዳሁት ዋነኛው እንግዲህ ልጁ የሞተበትን ምክንያት ነው ማወቅ የፈለክ ወደኛ የመጣበት ወይስ ሌላ ነገር አለ? ሌላ አለ። አሁን ዋናው ልነግርህ ነው ዋናው። ስለዚህ እነሱ የሚጣሉበትን ነው ወይስ አይደለም? እነሱ የሚጣሉበትንም ልጁ የሞተበትንም ምናምን ፐርፐዝ ማወቅ ፈልጋለሁ። ግን ከሱ ሁሉ ባሻገር ያ ሲኦል የነበረው ቤት ገነት ነበር አልኩ። ሰላም ሰፈነ እና ምንም ድምፅ የለም በቤት ውስጥ ምንም የወፍ ኩሽታ የቲቪ ድምፅ ምንም ሰምቲንግ ድምፅ የለም። የሚወጣና የሚገባ ሰው የለም። ሳራንም አሌክስንም ኳየዋቸው በጣም ቆየው። በኩለ ሌሊት ውጣ ይግባ አላቅም። ግን እቺን 4 እና 5 ቀን ኦልሞስት ከትናንት ወዲያ ጀምሮ በጣም ከሚባለው በላይ ሽታ አለ እዛ ቤት ውስጥ። ሽታ ይሄ የበሰበሰ አይነት ነገር ሽታ እና ምግብ ነው ብዬ አሁን የሰሩት ምግብ ተጣልተው ሳይበሉት ነው ምናምን ብዬ ማሰብን ፈለኩ። ግን የምግብ ጠረንና ሌላ ጠረን ይለያያል። ይሄ በቃ በጣም የበሰበሰ ሽታ በጣም እንኳን ለኔ ለጎረቤቱ ለአካባቢው ሰው የሚረብሽ ብዙ ሰው ብሎኛል። ቀጣይ ግቢ ያሉት ሰዎች ምናምን ብለው እናንተ ግቢ የሚሸት ነገር አለ ይሄን ያል የሚያሳብቅ ሽታ አለ። እንቅልፍ ሊወስደኝ አልቻለም። ሽታው በጣም አፍንጫ ይሰነፍጣል። ማለት እንደምትከው እየሰበርክ እንደምትገባው ቸክ ለማድረግ አልሞከርክም? አዎ ምንም በሩ ዝግ ነው። በጋን ተዘግቷል። ለቤት ውስጥ ምንም ድምፅ የለም። መግባት አልቻልኩም። ከዛ በኋላ ደግሞ መግባትም አልፈለግኩም። ቢኮዝ ፖሊሱ ያለኝ ነገር አለ እነሱ ጋር የተባለው ነገር ስላለ መግባትም አልፈለግኩም። ግን በጣም የሚያስቸግር ከሚባለው በላይ ከትናንት ወዲያ ነው የጀመረው። ድምፃቸው የጠፋው ደግሞ ሽታው ከመጀመሩ ከአንድ ቀን በፊት ድምፃቸው ምናምን ጠፍቷል። ጸጥ ብሎ ገነት ሆኖ ያልኩ ቤት ሰላም ሰፍኗል። ግን እነሱ ቤት ሰላም ከሰፈነ ከአንድ ቀን ሌሊቱን ምናምን የሆነ ሽታ እና ዝም ብለህ ጫሜን ራሱ አጥብ ያለው እኔ በቃ ካካረግጥ ምናምን መስሎኝ ምናምን ግን 2 ቀን 3 ቀን ሲሆን አሁን እንዳልኩ 5ኛው ቀን ላይ አሁን ኦልሞስት የመሄድ አጋጣሚ ኑሮ ወደዛ ብትሄድ ሽታው እንዴት እንደሚያስቀምጥ በቃ አታልፍም። እኔ ቤት ስትቀመጥ ራሱ ያማሃል እንኳን እነሳራ ቤት ማለት ነው። በጣም እኔ ቮሚት ምግብ መብላት አልቻልኩም። አልጋ እያያዝኩ ነው ማድረው ይሄን 5 ቀን ከምል በላይ የሚከብድ ሽታ አለና ምንድን ነው በቃ እኔ አሁን ግራ የገባኝ ነገር እኔ ብቻዬን እንዳልኩ መግባት ምናምን አስባለሁ። ግን ይበልጥ ደግሞ አፍቴ በጣም ነው መወድህ ማከብርህ እንደዚህ አይነት ጉዳዮችን ሶሉሽን ስለምሰጥ እንደ ራስህ ጉዳይ አይተህ ቢኮዝ ከዚህ በኋላ እድሉን ካገኘንም አብረን የምንቀጥልበት ወይ ስለሚኖር እንደ ራሳችን ጉዳይ አይተን
ይህን ነገር ይሄ ሽታ ይሄ ሰላም የሰፈንበት ሁሉ በጣም ብዙ ውጣ ውረድ ያለው ቤት ነው። ገባ ሰላም ነበሩ፣ ልጅ ነበራቸው፣ ልጃቸው ሞተ፣ ተጣሉ፣ ከዛ ይታረቃሉ። ከዚ የሆነ ሰዓት ሰላም ሆኖ ደግሞ ሽታ አለ። ይሄ ግራ የሚያጋባ ህይወት ነው የሆነብኝና ይሄ ሽታ ምንድን ነው የሚለውን ነገር ማወቅ በጣም ነው የፈለግኩት ከሚባለው በላይ። አሁን በደንብ ግልጽ ሆኖልኛል። ኖርማሊ አሁን ፖይንትህ ተራርቆብኝ ነበረ፣ ግን አንተ ከተለያየ አንግል ያለውን ነገር ለማስረዳትና እኔ ቀጣዩን ነገር ሂጄ እንዳልወዛገብ ቀጥተኛ የሆነ መፍትሄ ለማግኘት እያገዝከኝ ስለሆነ በጣም ከልብ አመሰግናለሁ። ስለዚህ አሁን ይሄ እየነገርከኝ ያለው ነገር ምንድን ነው? ጊዜ የሚሰጠው ነገር አይደለም። ያ ነገር ምን እንደሆነ መታወቅ አለበት አይደል? አሁን በዚህ ሌላ ምንም መናገር አልፈልግም። ከአንተ የምንፈልገው ምንድን ነው? ወደ ቤቱ እንድትወስደን ነው። ስለዚህ በቃ ደስ ይለኛል። የህግ አካልም እኛ ጋር አብሮ ስላለ ወደዛ ሂደን ያለውን ነገር በደንብ አሳየኝ። ያው ድክመቷን ያለውን ነገር ችግሯን ስላወራኸኝ ወደ ቤቷ ሄደን ቀጣይ አብረን የምናየው ይሆናል። እሺ፣ በጣም አመሰግናለሁ። እንግዲህ ተመልካቾቻችን የሰማችሁት ነገር ትንሽ ግራ የሚያጋባ ነገር ነው። ስለዚህ ወደ ቦታው በመሄድ ያለውን ነገር ለማጣራትና ቀጣዩን የምናሳውቃችሁ ይሆናል። አብራችሁን ቆዩ። እንግዲህ ተመልካቾቻችን ያው ሙሉ ቀን ዛሬ አልዋለችም። እንግዲህ በዚህ ወደ 10 ሰዓት አካባቢ ነው። አሁን ስትገባ ተከታትለን ቀርጸናታል ማለት ነው። የገባችበት ራሱ ሌሎች በሚገቡበት በኩል አይደለም፣ በጓሮ ወይም በስተጀርባ በኩል ነው ተሾልካ ስትገባ በቪዲዮ ተከታትለን ቀርጸናታል ማለት ነው። ስለዚህ ቤት ውስጥ ነው ያለች። እንደተባለውም በቤቱ ዙሪያ ከልጁ ጋር እንግዲህ ይህን ጥቆማ ከሰጠን ወንድማችን ጋር ሆነን የተወሰነ አካባቢውን ለመዞር ሞክረናል። ምናልባት ግቢ ውስጥ የሆነ ነገር ይኖር ይሆን ምናምን ብለን እና ሽታ አለ፣ ባዕድ ሽታ፣ መጥፎ ሽታ አለ፣ ይረብሻልና እንዲሁም ዛሬ ገናን የጠቀመኝ ይህን ፌስ ማስክ ማድረግ ሽታው በጣም ስለሚረብሽ ማለት ነው። እንግዲህ ውስጥ ላይ ሊሆን ይችላል ኦር ውጭ ሊሆን ይችላል፣ የት ቦታ ሊሆን እንደሚችል ማጣራት አለብን። እንግዲህ ወደ ቦታው እንሄድና ያለውን ነገር የምናሳውቃችሁ ይሆናል። በጣም ነው የሚረብሽ ሽታው። ይሄኛው ቤቶች ሰላም ነው? እንደምን አለሽ? ሰላም ነው? እግዚአብሔር ይመስገን። ያው ፌስ ማስክ ሳደርግ ሌላ ነገር እንዳይመስልሽ፣ ለጉንፋን ነው። ጉንፋን እንዳላስይዝሽ ብዬ ነው። ሰላም ነው? እንደምን አለሽ? እግዚአብሔር ይመስገን። አንዳንድ ጥያቄዎችን እየጠየቅን ሽልማቶችን እየሸለምን ነበርንና፣ እሺ ካሜራውን አታጠፋ? ካሜራው መጥፋት ይችላል፣ ምንም ችግር የለም። እንዴ ማለት ነው? እኔ እኮ ያለ ፍላጎቴ እኮ ካሜራ መኖር የለበትም ማለት ነው። ትክክል ነሽ። ያለ ፍላጎትሽ ምንም አይነት ካሜራ መኖር የለበትም። ነገር ግን የሚሸልሙት አካል ይሄን ማየት ስላለባቸው ለነሱም ለኛም ነው፣ ለአንቺም ደህንነት ሲባል ነው። እንዲሁ ዝም ብሎ ሰው ዘው ብሎ ወደ አንቺ ቤት ከሚመጣ ነገር ግን ይሄ ነገር ይሄን ትልቅ ካሜራ እዚህ ጋር ያለው ለነሱ ማስረጃ ስለሆነ ነው። አይ እንደዛ አይደለም። እኔ ሲጀመር ስመጣ ከዛ ጀምረ ካሜራ ከሚይዝ ለምን ሳትጠይቀኝ ሳታነጋግረኝ ካሜራ ምን ያስፈልጋል? ትክክል ነሽ። ካሜራው መጥፋት ይችላል፣ ምንም ችግር የለውም፣ አያሳስብሽ። ግን ለአንቺም ደህንነት ለእኔም ደህንነት የምነጋገረው ነገር መቀረጽ ስላለበት ለዛ ነው። ይሄ ለሁላችንም ጠቃሚ ነገር ስለሆነ ነው እንጂ ጠቃሚ ነገር ባይሆን ኑሮማ ይህን አጥፍተን እንደ ሌሎች መጥፎ ስራ መስራት እኮ ይቻላል አይደል? ነገር ግን ይሄ ሲኖር ቢያንስ እንዲሁም አንቺ ደህንነት ይሰማሻል። የሚቀረጽ ነገር ስለሆነ ምንም አይነት ነገር አይኖርም ብዬ እና አንዳንድ ጥያቄዎችን እየዞርን እየጠየቅን ሽልማቶችን እየሸለምን ነው። ብዙ አይነት ነገሮችን እየሸለምን ነው እና ፍላጎቱ ካለሽ ሽልማቱም አንቺ ተካፋይ ብትሆኚ ደስ ይለኛል። ሽልማቱንማ እፈልገዋለሁ፣ ግን እዚህ ሆነ ካሜራውን ብታጠፋ ይሻላል ብዬ ነው ያሰብኩት። ካሜራው እንዲጠፋ ነው የፈለግሽ አንቺ? ምንድን ነው ከካሜራው ጋር ያለው ችግር ንገሪኝ። እንደዚህ ካሜራ ይዘህ ስትመጣ እኮ እኔ ራሱ ሰው ነኝ እና እፈራለሁ። አንተ እንደዚህ ካሜራ ይዘህ ሽልማት አለ ስባል እኮ ያው ሽልማቱን ወደን እንትን ማለት ሳይሆን ሽልማቱን እፈልገዋለሁ። ካሜራ ግን አይከብድም? ካሜራው እንዲሁም ለእናንተ ጥሩ እኮ ነው። ይሄ ለምንድን ነው ያልገባሽ? ማለት ካሜራው ለእናንተ ጥሩ ነው፣ ለደህንነት። ይሄ የሚቀረጸው ነገር ለእኛም ለእናንተም ያስፈልጋል።
ካሜራ ሳይኖረኝ ዝም ብዬ መጥቼ ግን ሽልማት እየሸለምኩ ብለሽ እንደውም ሌላ ነገር ነው ልጠረጠረ የምትችል አይደል? ለዛ ነው እህቴ፣ ሌላ ምንም ነገር የለውም። አንዳንድ ጥያቄዎችን እየጠየቅን ሽልማት እየሸለምን ነው። ይሄኛው ቤት እኮ ዝግ ስለሆነብን ነው እንጂ እዚህም ሰው ካለ ጥያቄ ጠይቀን ሸልመን እንሄዳለን። ምንም ችግር የለውም። ሽልማቱ እንኳን ብሉ ነው ቤቴ መለስ እሺ፣ ችግር የለውም። እዚህ ጋር ቆመን አረ እንደዛ አይደለም። መግባትማ አያስፈልግም። ለምን ምንድነው ችግሩ? እዚህ ጋር ቆመን የምታወራው ከሆነ አውራ። አይደለም እንደዛማ አይደለም። ቢያንስ ካንቺ በቃ 5 ደቂቃ ብቻ ነው የምፈልግ። ውስጥ አላስገባም። ምንድነው ችግሩ? ችግር የለም ግን ውስጥ መግባት አይቻልም። እዚህ ጋር የምታወራው ከሆነ አውራ እና የምታናግረው ከሆነ እዚህ ጋር አናግረው፣ ወደዛ መሄድ ነው እንጂ ውስጥ መግባት አይቻልም። አይ እንደዛ እኮ አይደለም እህቴ። ምን መሰለሽ አሁን ይሄ ህግና ደንብ አለው። ዝም ብሎ ይሄ ቀልድ አይደለም። ህግና ደንብ አለው እና እዚህ ጋር የምታያቸው የሚሸልሙት አካሎች አይተው ቤትሽ ታይቶ ችግር ካለ በዚህ ችግር መታገዝ መረዳት አለበት ምናምን ይባላል። እነዛ ነገሮች እንዲባሉ የግድ ምን መሆን አለበት? እንግዳን እናል እንግዳ ተቀባይ ደግሞ መሆን አለብሽ አይደል? ስለዚህ ቁጭ ብለን 5 ደቂቃ ብቻ ነው አንቺ የምንወስድ አይደል? 5 ደቂቃ። በ5 ደቂቃ ውስጥ የተወሰነ ያለውን ነገር ጥያቄዎችን ጥቂት እናደርጋለን። ከዛ በኋላ ቲክቲክ አድርገን ትክክል የሆነውን አዎ በዚህ አሸንፈሻል፣ በዚህ ደግሞ አላሸነፍሽም፣ ቀጣይ እንመጣለን ብለን እንለያያለን። እሺ፣ እናመሰግናለን። እሺ፣ ክብር ይስጥልን። እሺ፣ እንግዲህ ያው በጣም ነው የምናመሰግን። በቅድሚያ ፍቃደኛ ሆነሽ ስላስገባሽና ያው በር ላይ ያደረግሽው ነገር ጥርጣሬ ማንኛውም ሰው መጠርጠር አለበት አይደል? ስለማንተዋወቅ መጠርጠርሽ ምንም ማለት አይደለም። ስለዚህ ሞር ደግሞ እንግዲህ ካሜራ ሲኖር ለአንቺም ለወደፊቱ ጥሩ ነው። ካሜራ ሲኖር ማስረጃ ነው። ይሄ ችግር እንኳን ቢፈጠር በዚህ ችግር ይሄ ማስረጃ ይሆናልና ካሜራ ሳይኖር ዝም ብለን እንዲሁ ምናምን ቢሆን ለአንቺ ትንሽ የሚያሰጋ ነገር ሊኖር ይችላል። ስለዚህ የሚያሰጋሽ ነገር የለም። አንዳንድ ጥያቄዎችን ጠይቃለን። የግል ጥያቄዎች ናቸው። ቀለል ያለ ነው። ኖርማሊ እንድትሸለሚ ነው ዋናው ፍላጎቴ እሱ ነው። እና በመጀመሪያ ከስምሽ ትጀምሪና ስምሽንና ከማን ጋር እንደምትኖሪ እዚህ ያለውን ነገር እስኪ ንገሪኝ። እሺ፣ ስሜ ሳራ ያዕቆብ እባላለሁ። ከባለቤቴ ጋር ነው የምኖረው። እኔና ባለቤቴ ነው የምኖረው። በዚህ አሁን የምትኖሩት አንቺና ባለቤትሽ? ጥሩ፣ በጣም ደስ ይላል። ያው በትዳር ነው ማለት? በትዳር ነው የምኖረው። በጣም ደስ ይላል። ልጅስ የለም? ስለ ልጅ አስፈላጊ ነው? ያው ማለት ፍላጎት ካለሽ ችግር የለውም፣ ከሌለሽ ማለት እንችላለን። ስለ ልጅ ባጠይቀኝ ደስ ይለኛል። ስላልወለድሽ ነው ወይስ መመለሱን ያልፈልግሽ? እሱ አያስፈልግም። በቃ ስለ ልጅ መነሳት አያስፈልግም። እዚህ ጋር ያለነው ነግረናል። ከሱ ሌላ አያስፈልግም። እሺ፣ ስለዚህ አንቺና ባለቤትሽ ነው? እኔና ባለቤቴ ነው ነው። ጥሩ። እኔማ ለምን መሰለሽ ይሄን የጠየኩሽ 3 ሲሆኑ ሽልማቱ 3 ይሆናል፣ 2 ሲሆኑ ደግሞ ሽልማቱ 2 ይሆናል። አሁን አንቺ እንግዲህ ብቻሽን ከሆንሽ ሽልማቱ 1 ነው የሚሆንብሽ። ለዛ ነው፣ ሌላ ነገር አይደለም። ስለዚህ ባለቤትሽ ማምጣት ቢችልና እሱም ጥያቄው ተካፋይ ቢሆን ደስ ይለኛል። ባለቤቴ እዚህ የለም። አሁን ላይ እኔ ነኝ ያለው፣ ብቻ እኔ ነኝ። እሱ ስለሌለ ሁለታችን ብቻ ነው የምንኖረው። ስለ ልጅ አያስፈልግም ብዬ ተስፋ አደርጋለሁ። እሺ፣ ኧረ ችግር የለውም። አንቺ እንድትጨናነቂም ሆነ እንዲከፋሽ ስለማልፈልግ ስለ ባለቤትሽ አጫውቼን እስኪ። ማለት እንዴት ነው የተገናኛችሁት? በምን አይነት ሁኔታ? በፍቅር እንዴት ነበረ? በትዳርስ ምን ያክል ጊዜ ቆያችሁ? ያጋጠማችሁ ጥሩ ወይም መጥፎ የሚባል ጊዜያቶች ካሉ እስኪ ከመጀመሪያው ጀምረሽ ስላለው ነገር ንገሪኝ። እሺ፣ ያው ሐዋሳ ያለው የቤተሰብ እጅ ላይ ነው ያለሁት። ያው እሱ ወደ ሐዋሳ ይመጣል። ስለተገናኘን ያው እሱ ትንሽ እዛ ላይፍ አለ። የሐዋሳ ላይፍ ያው የቤተሰብ እጅ ስኖርና ውጭ ስትሆን ያው እኩል አይመጣም። እኔ አሁን ያው ወጣት ነኝ። እንደ ወጣትነቴ ብዙም ፈልጋለሁ፣ ብዙ አይነት ላይፍ ፈልጋለሁ፣ ህይወት ፈልጋለሁ። ያው ቤተሰብ ደግሞ ማለት ይይዛል። እንደዚህ አትውጪ፣ እንደዚህ አትግቢ ይላል። እዚህ ጋር ደግሞ ፍቅረኛ ትይዛለህ። ስለዚህ ደግሞ ቤተሰብ ደግሞ ፍቅረኛ ምናምን አይሰሙም፣ እሺ አይሉም። እኔ ደግሞ የራሴ የሚሉ ህይወት ፈልጋለሁ። ስለዚህ ደግሞ ከሱ ጋር የተገኘው ሐዋሳ ውስጥ ነው። እሱ መዛው ነው የሚኖር ነበር። መኪና አቁሞ ከዚህ ወደ ከአዲስ አበባ ይመጣል። መኪና እዚያ ያቆማል። ከአዲስ አበባ ሐዋሳ ነው የሚሰራው። ከዛ ከሱ ጋር እዛ ነው የተገናኘ ነው። ያው እዛ እንደ ሁለት ስንል ላይፍ ጀመር ነው። ላይፍ ስንጀምር ደግሞ እዚህ ደግሞ ህይወት ከባድ ነች። ሐዋሳ ህይወት ትንሽ ገጠርም ስለሆነች ያለሁበት ከተማ ውስጥ ሳይሆን ገጠር ውስጥ ነው ያለሁት።
ህይወት ከባድ ነች። ስለዚህ ደግሞ ያ ህይወት እቺ ደግሞ ወደዚህ ህይወት መምጣት ስለምፈልግ ከሱ ጋር ተገናኘው። ያው ቤተሰብ እሺም አላለም። ያው እየተንጫጫም እየተቆጡም ያው ከሱ ጋር ጀምሬያለሁ። ለዛ ነው ቤተሰብማ ደስ አይሉም። ያው ማለት እሱንም የማያውቁት ከሆነ በተለይ ቤተሰብ ደስ አይላቸውም። ለአንቺ መልካም ነገር ወጣት ነኝ እኔ ደግሞ እንደ ወጣትነቴ መሆን እፈልጋለሁ። ሁሌ በእነሱ እጅ መውደቅ ጥሩ አይመጣም። ለዛ ብዬ ነው እንጂ የሐዋሳ ከሱ ጋር ተገናኘ። ሐዋሳ ላይፍ አለኝ እዛ የተገናኘ እዛ እየበላ እዛ እየጠጣም ብዙ እዛ አሳልፈናል። ያው ኦልሞስት 1 አመት በለው እዛ ከሱ ጋር ያለ ነው። ግን እስከዛ ድረስ ግን ቤተሰብ አያውቅም። ማንም ያውቅ ሰው የለም። ያው ካወቁም ደግሞ እነሱ ካባ ስለሆኑ ማንም ያውቅ ሰው ስለሌለ ብዬ ድብቅ አድርጌ ከሱ ጋር 1 አመት ኖር ያለው። አሁን ወደ ትዳር ልንገባ ትንሽ ይቀራናል። ቶሎ ቾኩለን አንገባማ። ያው ቤተሰብ ሽማግሌ ምናምን ሲመጣ ብዙ ፕሮሰስ ስላለ ትንሽ እንቆይ ብለን ነው። ያው ፈጣሪ ከፈቀደ ያው ስንጋባ ያውቃሉ ብዬ ነው እንትን ያልኩት። ሐዋሳ ብዙ ቆይተናል ብዬ ተስፋ አደርጋለሁ። ከዛ በኋላ ያለውን እንዴት ነው እስኪ ግንኙነታችሁ? ማለት ቀጣይ በምን አይነት መልኩ እያስተካከላችሁ ትሄዳችሁ? ያው አሁን ትዳር ላይ ቀጥታ ወደ ትዳር መግባት ነው የምፈልገው። አሁንም እዛ የቤተሰብ እጅ ከማወቅ ከሱ ጋር በሆን ይሻላል ብዬ መርጫለሁ። ለምን ብትል አሁን ወደኋላ እናት ጋር ከወደኩ ያው ላይፌ ሁላ ይበላሻል። ያው እናት ደግሞ ያዝ ታደርጋለች። ያው ላይፌ ደግሞ እኔ ወጣት ነኝ፣ የፈለኩበት መኖር ፈልጋለሁ፣ የፈለኩበት ኑሮ መኖር ፈልጋለሁ እንጂ እነሱ ጋር መውደቅ አልፈልግም። ስለዚህ ከሱ ጋር መቀጠል ነው የምፈልገው ብዬ ተስፋ አደርጋለሁ። ለዛ ነው ከዛ ወደ የት ሄዳችሁ? ወደ የት ሀገር ሄዳችሁ? ወደ አዲስ አበባ መጣን። አሁን ከሐዋሳ ወደ አዲስ አበባ መጣን። አዲስ አበባ 5 አመት ከሱ ጋር ለመኖር ኖረናል። ያው እየሰራ ምን ያለ አዲስ አበባ ነው የመጣሁት። አሁን እዚህ እየሰራ ነው፣ እሱም እየሰራ ነው። ግን ትንሽ ይከብዳል። እሱ ማለት የሚኖር ላይፍ ላይ ያለው ኑሮ እና ትዳር ላይ ያለው ኑሮ አንድ አይደለም፣ ይለያያል። አሁን ላይፍ ላይ ያይዛል፣ ይጠብቃል፣ በቃ ብዙ ነገር ትሆናለህ። ግን ትዳር ላይ ስገባ ጫና ይበዛል። እንደዛ ነው ብዬ ተንተናል። ጫናው በምን አይነት መልኩ ነው እስኪ ንገሪኝ። አሁን ምሳሌ ያው ትዳር ላይ ስትሆንና ላይፍ ላይ ስትኖር ማለት ነው የፈለግኩን ታደርጋለህ፣ የፈለግኩን ያደርጋል። ግን እዚህ ጋር ሲሆን በቃ ሴት ልጅ ነሽ፣ አንዴ ገባሽ በቃ እሱ ጓደኞቹ ጋር ያመሻል፣ ምን ይላል። ያው እኔ የቤት ቁጭ ብዬ ነው የምውለው። እሱ ይጠጣል፣ ምን ይላል፣ የፈለገው ነው የሚሆነው። እኔ ደግሞ የቤት እመቤት ሆነች ትቀመጣለህ። የመጀመሪያ ያለፈው ላይፍ አይመጣም እዚህ ጋር። ለዛ ነው ላይፍ ይከብዳል ያልኩት። ይቅርታ እንደው በወሬሽ መሀል አቋረጥኩሽ እንጂ ትንሽ ሽታ ነገር አለ ይመስለኛል አይደል? የስጋ አይነት ነገር አይ ባህል አይደል እንዴ? በጋር እጄ እኮ ነው። ወይኔ ቋንጣም ደግሞ ሰቅዬዋለሁ። ቅቅልን ቀቅዬ ደግሞ ወጥቼ ነው የመጣሁት። ለዛ እኮ ነው ውጭ ቁም ያልኩክ። ረስተሽው ዘግተሽ ነው? አዎ ውጭ ቁም ያልኩ ለዛ ነው አላስገባም ያልኩት። ትንሽ የሚረብሽ ነገር አለውና ለዛ ነው። ያው ስጋ ከሆነ ምንም ችግር የለውም። ያው ቋንጣ ነገር ነች። ከፈለክ እንትን ትላለህ ብዬ ነው እንጂ ይሸታል አትግባ ያልኩት። እንደዚህ በሩን ያዝኩት ለዛ ለሽታው ብዬ ፈርቼ ነው። እና አንቺን ሳይረብሽም? እኔ አይረብሽኝም። የለም አፍንጫዬ ላይ ለመድሽው? ያው ቋንጣም አይደለም። ያው ለምንጭ ነው። ጥሩ። አይ ቋንጣ ሳይሆን የሚሸተኝ የተቀቀለ አይነት ነገር ነው። ያው ስጋ የተቀቀለ ስጋ ቀቅዬ ነው። ሌላ ነገር ምንም የለም። አይ ጥሩ። እንደዛ ከሆነ ችግር የለውም። ታዲያ አሁን ባለቤትሽ የት ነው ያለ? ባለቤቴ ወደ ክፍለ ሀገር ፍልድ ወጥቶ ነው። ሹፌርም አይደለም፣ ፍልድ ወጥቶ ነው። ይመጣል። ሰሞኑን ማምጣቱ አይቀርም። ስንት ቀን ነው ከወጣ? ቢያንስ 3 ሳምንት 4 ሳምንት ይቀመጣል። ከዛ በኋላ ይመጣል። ሲሄድ ምንጊዜም እንደዚህ እየቆየ ነው የሚመጣ? ቆይቶ ምናምን ይመጣል። እንደውም ዛሬ በጊዜ ከመጣ ነው እንጂ ይቆያል። ቆይቶ ምናምን ቢያንስ 5-6 ምናምን ቆይቶ ነው የሚመጣው። ስለዚህ እና እስኪ አንድ ጥያቄ መጠየቅ ፈልገን ነበር። ጥያቄው ምን መሰለሽ? ስለ አንቺ ያለውን ፍቅር መግለጽ የሚችል ከሆነ ብንደውልለትና ቢነግረና ደስ ይለኛል። ስልኩ አይሰራም። አይሰራም። ለምን? ስልኩ አሁን የምሳሌ መኪና ማታ ጉዞ ስለሆነ ይዘጋዋል። በብዛት አላገኘውም እኔ ራሱ። አንዴ ደግሞ ስደውለት ምን ሆኖ ስባል ተበላሽቶ ነው ይላል። ምን ሆኖ ባትሪ ዘግቶ ነው ስለሚለው
ያው መኪና ላይ በተለይ ፊልድ መኪና ላይ ከሆነ ቻርጅ የማድረግ ፕሮባቢሊቲ በጣም ሰፊ ነው። አይሰራም የሱ ጭራሽ አይሰራም ስልኩ። በቃ ፊልድ ሲወጣ ስልኩ አይሰራም። አሁን ብትደውል እራሱ አታገኘውም። የማይሰራው ምንድን ነው? ኔትወርክ ነው ወይስ ባትሪ ነው? ኔትወርክ ወይስ ዝግ ነው ይላል። ምን ሆነ ነው? በዝግ እኮ ነው ስልኬ ባትሪ ዘግቶ ነው ይላል፣ ወይ ኔትወርክ ነው ይላል። የሱ ጣጣ ብዙ ነው። ስለዚህ የለም እዚህ ለዛ ነው ማለት ጥሩ። እስኪ ካሳለፋችሁ ጥሩ ነገር እስኪ ንገረኝ። እስኪ ማይረሳ ደስ የሚል ነገር ብለሽ የምታስብ? ባለቤቴ ጥሩ ነው። በተለይ ለእኔ ጥሩ ልዩ ባል ነው ማለት መጥፎ የሚባል መጥፎ ካገባው በኋላ ነው እንጂ ያለው ነገር ነው በጣም ጥሩ ነው ለእኔ እውነት እላለሁ። ይሄ መጥፎ ጎኑ የሚወራበት አልነበረም። ግን ያው ካገባክ በኋላ ደግሞ ያው መጥፎንም ጥሩንም ታወራለህ። ስለዚህ አለ መጥፎም አለ። ያው ትንሽ አሁን ላይ ያለውን ከበድ ያለኝ እንጂ ያው ብዙ ላይፍ አሳልፈናል። ብዙ ነገር ነው የሚያደርግልኝ። እኔ ምን ልበለ። እስኪ ታዲያ አንዱን ነገር እስኪ ጥሩ ነገር ካደረገልሽ? ውይ ጥሩ ነገር ማለት ሐዋሳ ላይ ያሳለፍነው ላይፍ ነች። በቃ እንደ ፍላጎቴ ነው የምበላው፣ እንደ ፍላጎቴ ነው የማያደርግልኝ፣ እንደ ፍላጎቴ ነው የምወጣው ከሱ ጋር፣ እንደ ፍላጎቴ ነው የምገባው። በቃ ያ ስታስበው ሳስበለት ያምኛል ብላ ነው። በቃ ስለ ባለቤቴ አልጨርሰውም። መጥፎ ነገር ስምት እዚህ ደግሞ ስገባ መራራ ነች ማለት ይጠጣል፣ ያመሻል፣ ያጭሳል፣ የሚያደርግበት ነገር የለም። እሱ ይህ ባህሪ ነበረው መጀመሪያም ወይስ አልነበረውም? በቃ አሁን አዲስ እዩኝ የሚባል ነገር ነው ያመጣው። ምክንያቱ ምንድን ነው? እኔ እንጃ። እኔ ራሱ ግራ ነው የሚገባኝ። እኔ ራሱ ግራ የሚገባው ነገር ግን እሱ ነው። በቃ እኔ አሁን ሰው ለማለት አልሞከርሽም? ያው ቁጡ ነው። አሁን በቃ ታው ሲባል ምን አገባሽ? ምንድን ነው እኔ እኮ ሹፌር ነኝ፣ እንደዚህ ሁሉም እንደዚህ ነው እንዴ ነው የምለው። በቃ ግን በቃ ምን አገባሽ ነው በቃ። ከማን ጋር ነው የሚጠጣው? ጓደኞቹ አሉ ጓደኛ። ጎረቤት ጋር ይጠጣል እንደዚሁ አለ። እሱም አሁን ጀምረዋል ከሱ ጋር ጎረቤት ጋር ያው ከፍልድ ስመጣ ከሱ ጋር ተያይዘው ነው የሚወጡት። እኔም ነበርኩ ግን አሁን በቃ ጣል አድርጎ ከሱ ጋር ነው የሚወጣው። እንዳይሰማ ግን እንዳይሰማ ከሱ ጋር ነው የሚወጣው። እኔ አልነበርኩም። በቃ እኔን ትቶኝ ከሱ ጋር ያለው ጭፍጭፍ የሚያደርገው ከሱ ጋር ነው። ከዛ መጥቶ እኔ አሁን በአሁኑ ሰዓት ምንም አልሰራም። ትንሽ ቀዝቀዝ ብሏል። እረፍት ልውሰድ። እኔ ጠላፊ ነበርኩ፣ ጥልፍ ጠላፊ ነበርኩ። ለራሴ ብዬ አሁን አረፍ ልበል ብዬ። አሁን አንድ ነጠላ ወይም የጥበብ ጥልፍ ሲጠለፍ ስንት ይሸጣል? በአሁኑ ሰዓት አንድ እጅ 300 ብር ነው። የአንድ እጇ 300፣ ሁለት እጅ 600 ብር ነው። ያው ሙሉ ሲሆን እስከ 3000 ምናምን ይገባል። ሙሉ ቀሚስ ሲሆን እስከ 3000 ምናምን ይገባል። ደንበኛውን ባመጣልሽ ይሄን ቶሎ ቶሎ የመስራት አቅም አለሽ? በስንት ቀን ትጨርሻለሽ? አሁን ሰንፍ ብያለሁ። ቢያንስ በሳምንት በ4 ቀን በ5 ቀን እንደዛ ትጨርሻለሽ አንዱን ሙሉን? ያው አቅም የለኝም አሁን። ያው እሱም እያመሸ ሲመጣ እሱም እየጠጣ ሲመጣ ያው ጭቅጭቅ አለ፣ ሰላም ማጣት አለ። ምንድነው ምክንያቱ? ምንድነው ይለማል? እኔ እንጃ በቃ እኔ አላውቅም። ግን አሁን እንደ እውነት ማለት የሚሸተኝ ሽታ ትንሽ ግራ ስለገባኝ ነው እህቴ። እሺ አሁን ምንድነው በግ ነው በሬ ነው ምንድነው? በግ ነው። በግ ቅቅል አለ የተቀቀለ። ያው ቆይቻለሁ ቆልፌ ስለወጣው ያው ሰው ጋር ምናምን ቆልፈሽ ወጣሽ ነው? ሰው ጋር ቡና ጠጡ ምናምን ስል ያው እዚህ ምንዛን ስለሚል ከነሱ ጋር ቆይቼ ነው የሸተተው። ለዛ እኮ ነው ይቅርታ በቃ። ኧረ ችግር የለውም። እሱማ ግን እንደው አልመስል ስላለኝ ነው። ምክንያቱም አሁን መጀመሪያ የነገርሽኝ ነገር ምንድነው ቋንጣ ነው የሚል ነገር ነው የነገርሽኝ። ከዛ ደግሞ የተቀቀለ ስጋ አለ ነው የምትይኝ። ሽታው እንደዛ አይነት ነገር ነው እንጂ ቋንጣ አይደለም። ቋንጣ እንደዚህ አይሸትም። አይ ቅቅል ነው የተቀቀለበት። አውጥቼ ሳይበስልበት አውጥታ የምታስቀምጠው ነገር አለ፣ እሱ ነው የሚሸተው። እና ለምን አወጣሽ አደፊው? እንዴ ስጋ እኮ ነው። አይ እኔ ምን አለ መሰለሽ፣ ያው እንደመሰለሽ እንደፈለግሽ አድርጊ፣ ግን የሚሸተው ሽታ ትክክል የሆነ ሽታ አይደለም። ምንድን ነው የሚሸተው? አሁን እኮ አንተ 10 ቃላት ታወራለህ እንዴ? ስለ ቤት አይመለከትም። በቃ ስጋ ሸተተ ምን ሸተተ አይመለከትም። ስለዚህ ተነስተህ ውጣ። አይደለም ይኸውልሽ፣ ተረጋጊ። ውጣ ይኸውልሽ እንዴ አሁን መቆጣት አይደለም። አንዴ አንተ 10 ቃላት ታወራለህ እኮ። ምንድነው ስለ ባለቤቴ ስለ ስጋ ምን ቆንጣ በለው ስጋ ጠብሼ በለው አይመለከትም። ትክክል ነች። ግን መጀመሪያ የምታስታውሽ ከሆነ ስነግርሽ
የግል ጥያቄዎች ናቸው ብዬሻለሁ። ፈቃደኛ መሆንሽን ደግሞ እሱ ለራሱ አጥፋ በለው እንደምትውጣ አንተ እሱ ምን አደረገሽ? ውጣ። እሱ ነው አንቀረጻ ያመጣው። መጀመሪያ ተረጋጊ። እሺ እኛ ምንም አይነት ነገር ፈልገን አልመጣንም። ይሄ እንድታውቂልኝ የምፈልገው ነገር ሸላሚዎችንና ሽልማት እንሸልማለን። ሽልማት ስንሸልም ግን ጥያቄዎችን እንጠይቅሽና ጥያቄዎችን በአግባቡ መመለስ መቻል አለብሽ። ምክንያቱም ይህን ሽልማት ካልፈለግሽው ቀጣዩ ጎረቤት ቤት ገብተን ጥያቄዎችን ጠይቀን እንሸልማለን። ስለዚህ ይኸውልሽ መጀመሪያ አንቺ ተረጋጊ፣ ቁጭ በይና ቀስ ብለሽ አስረጅኝ። አላስረዳም እኮ መቆጣት ምንድን ነው ጥቅሙ? ውጣልኝ። በቃ ምንም አልፈልግም። ባለቤቴ ማምጫ ሳትወጣ ውጣ። ባለቤቴ? አዎ ውጣ። አንተም ውጣ። አጥፋ። ቆይ ተረጋጊ። እሺ ምን ልትለኝ? ባለቤትሽ አሁን እንደሚመጣ በምን አወቅሽ? አሁን ይመጣል። አውቋል። ማምጫ ሰዓት ደውሎልኛል። ውጣልኝ። ስልኳ አይሰራም አላልሽኝ? ውጣልኝ። ቆይ ይኸውልሽ ስልኳ አይሰራም አላልሽኝ? ይሰራል። በቃ ውጣልኝ። እሺ ውጣልኝ። የሚሰራ ከሆነ ስልኩን እንደውልለት። ጎረቤቱና እንዳጠራ ውጣልኝ። ይኸውልሽ የሚሰራ ከሆነ ስልኩን ስጭንና እንደውልለት። ውጣልኝ። በቃ እሺ። እና ለምንድን ነው አይሰራም ያልሽኝ? ውጣልኝ። አሰማኝም። ውጣ። አንተ ማውጥፋ ውጣ። ተረጋጊ። ይኸውልሽ ወይኔ እኛ መውጣታችን አይቀርም። አንድ ነገር ላስረዳሽ፣ መውጣታችን አይቀርም። እዚህ የምንሰራው ምንም ነገር የለም። ተረጋጊና ነገሩን ማስረዳት የምትችይ ከሆነ ነገሩን አስረጂ። ምንም አላስረዳ። የተፈጠረ ነገር አለ እዚህ ቤት? ምንም የለም። በቃ ምንም የለም። ሰው ቋንጣ ነው ስባሰማ፣ ስጋ ቅቅል ነው ስባሰማ። ምንድን ነው የምትፈልገው? አይደለም ይኸውልሽ፣ ይህ ሽታ ትክክል የሆነ ሽታ አይደለም። የስጋው ነው አልኳለ እንዴ? የስጋ ሽታ ሊሆን እኮ ይችላል እና ነገር ግን አሁን ምንድን ነው ተናደሽ የተነሳሽበት ምክንያት ምንድን ነው? ሁሌ ጥያቄ አንድ በቃ ምን ሆነ? እኔ የነገርኩት እሺ ነው። አዎ እሺ ብለን መውጣታችን ነው አይደለም። ቆይ ልንገርሽ፣ ባለቤትሽ ስልኩ እንደማይሰራ ነግረሽናል። ይሰራል። እኔ አሁን ነግሮኛል። እሺ አሁን እንደውለት ስልኩ ይሰራል። በሌላ ስልክ ነው የደወለው። ለማን ደወለሽ? በሌላ እሺ እኮ ማን ነው? ለማን ነው የተደወለ? ንገሪ። ለምንድን ነው የምናገረው? ያው ነው ጥያቄ ምን አስፈለገ? በቤቴ መጣ ደፈረኝ ብዬ እንዳልጮሁ ምን ደፈረኝ ብዬ ለምንድን ነው ደፈረኝ ብለሽ ምት ውጣልኝ። በቃ ጩይ፣ በደንብ ነሽ ጩይ። ካሜራ አለ። አጥፋ ካሜራውን። አዳምጪኝ። ይኸውልሽ አላዳምጥም። ውጣ። መጀመሪያ ተረጋጊ። እሺ ውጣ። መጀመሪያ ተረጋጊ። ይኸውልሽ ሲጀመር ካሜራ አለ። ወይኔ ቤቴ ላይ ካሜራ እያለ ደፈረኝ ምን አለኝ ብለሽ መጮህ ራስሽን የምታዋርጅ። አላዋርድም። የመጣበት ነው ማለት ነው። ሰው በክብር አስገብቼ አንተ በእንደዚህ ጭቅጭቅ ሆነ ውጣ። ለምንድን ነው የምንወጣ? የት ነው የምንወጣ? ውጣ። ቤቴ ነው። ቤቴ አይደለም እኮ ውጣ። ይኸውልሽ ቤትሽ ነው። ትክክል ነሽ። አዎ እኛን የማስገባትም የማስወጣትም መብት አለሽ አይደል? ሲጀመር ግን ፈቅደሽ ነው ያስገባሽን። አዎ ጥያቄ ጥሩ ካለስ ፈቅደሽ ነው ያስገባሽን አይደል? አዎ በቃ ፈቅደሽ አስገብተሽናል። አሁን ደግሞ በህግ ማስወጣት አትችይም። እችላለሁ። ጥያቄ ነው። የአንተ ጥያቄ ቁጥሩ ከሆነ እናወራበታለን። ጥያቄ መጥፎ ከሆነ አስወጣሃለሁ እኮ። ጥሩ ነገር ነው ያወራሁኝ። ሌላ ምንም መጥፎ ነገር እኮ አላወራሁም። የቤቴ ነገር ስጋ በላው ምን በላው ቤቴ ላይ ያለው ቤቴ ላይ ነው ያለው አይደል? ሽታው ትክክል አይደለም። ይሄ የሚሸተው ሽታ ቤቴ ምናምን የሚባል ነገር የለም። ይኸውልሽ ሴትዮ፣ እኔ ሴትዮ ደግሞ አትበለኝ። ሴትዮ ነሽ እንጂ አትበለኝ። ሴትዮ አይደለሁም እኔ ስም ያለኝ ሰው ነኝ። እሺ ሳራ፣ ይኸውልሽ ተረጋጊና መስማት የምትችይ ከሆነ ስሚ። እየሰማሁ ነው። እኔ አይደክመኝም። እንደዚች ቁመን ስናወራ እንውላለን እናድራለን። እኔ ደግሞ ከአንተ ጋር ቆሜ ማውራት ምንም እንትን የለብኝም። ይኸውልሽ ግዴታ የለብኝም። እኔ ሲጀመር የመጣሁኝ ከህግ አካል ነው። ጋዜጠኛ ነኝ። ከህግ አካል ነው የመጣሁኝ። ስለዚህ ተረጋግተሽ አቅልሽን ሰብሰብ አድርገሽ የምታወሪ ከሆነ እናውራ በሰላም፣ አሊያ ደግሞ የህግ አካል ገብቶ በግዴታ እንድታወሪ ያደርግሻል። ማንም አይገባም ቤቴ። አንተ ለራስህ ያስገቡ በስህተት ነው። ምንድነው ሽልማት ስላልከው ሽልማቱ ይጠቅማል ብዬ አስገብቼ በቤቴ ስጋ ቀቀልኩ። ምን ቀቀው ማውራት መብት የለህም። ቆይ ይኸውልሽ እኔ እንደዚሁ በንግግር መረዳት ምትችይ ስለመሰለኝ ነው እስካሁን በስነ ስርዓት ማናገርሽ። እሺ በስነ ስርዓት ሳወራሽ ካላወራሽኝ ግን ኃይል ይጠቀማለሁ። እኔ በኃይል አወራሻለሁ። አታናግረኝም። ባይ በይ ቁጭ በይ። ልቀቀኝ። ውጣ። ቁጭ በይ። ውጣ። ውጣ። ቁጭ በይ። ውጣ። አርፈሽ ቁጭ ውጣ። ስነ ስርዓት ውጣ ከቤቴ። ይኸውልሽ ውጣ። ስሚ ውጣ። በስነ ስርዓት አውሪ። በስነ ስርዓት ነው እያወራሽ ያለው። ውጣ። ለምንድን ነው የማታወሪው? ውጣ። መፍትሄ ነው መሰለህ በቤቴ እንዳልጨውና ሰው እንዳልሰበስበው። ዛሬ ተዋርደሽ የምትወጪ አንቺ ነሽ። ይሄን ማወቅ አለብሽ። ተዋርደሽ የምትወጪ አንቺ ነሽ። ያገኘኩ ነገር አለ። የደበቅሽው ነገር አለ። የለም የደበቅኩት። ባለቤትሽ የት ነው ያለ? ስራ ነው የሄደው። ስራ አልሄድም። ስራ እንዴ ስራ ነው የሄደው። ስራ ነው የሄደው። ስራ አልሄድም። የቤቴን ታውቃለህ? የቤቴን ታውቃለህ? የቤቴን ታውቃለህ ማለት ነው። የቤቴ ገበና ታውቃለህ? አውቃለሁ። አታውቅም። እሺ ልጅሽ በምንድን ነው የሞተ? አምጣ። ልጅ የለኝም። ልጅ አለሽ? የለኝም። ይኸውልሽ የሞተ ልጅ ከዛ አንስታችሁ ነው የምታወራው? የሞተ ልጅ የለኝም። ልጅ የለኝም አልሽ። አሁን የሞተ ልጅ ያለሽ ምን ሆኖ ነው የሞተ? የለኝም። በቃ ልጅ የለኝም። ምን ሆኖ ነው የሞተ? ልጅ የለኝም።
ህይወቱ ያለፈ እንዴት ነው ንገሪኝ። የለኝም ልጅ በልብ ድካም ነው። አዎ የለኝም ልጅ የለኝም። አልሞተም። በቃ ቁስሌ ለምን ታነሳላችሁ? ይኸውልሽ ለምን አትሆኝም? እሺ ይኸው እኔ አሁን ሳልረዳሽ ቀርቼ አይደለም ሳራ፣ አዳምጪ። ሳልረዳሽ ቀርቼ አይደለም። እሺ ይኸውልሽ ተረጋግቼ ላወራሽ። እሺ እኔ ልቆሰቁስብሽ አልፈልግም፣ ግልጹን ስነግርሽ። እሺ ልቆሰቁስብሽ አልፈልግም፣ ሀዘንሽን ልቀሰቅስ አልፈልግም፣ ልብሽን ማቁሰል አልፈልግም። እሺ ነገር ግን አንድ እንድትነግሪኝ የምፈልገው ነገር አለ። ምንም አልናገርም፣ ምንም አልናገርም፣ በቃ ምንም አልናገርም። ምንድን ነው? እሺ ምን ይሻልሻል? ንገሪኝ። ምንም አይሻለኝም። ውጣ፣ መውጣት ብቻ ነው የምወጣው። ውጣ። ካሜራን ይዘህ እንዳመጣከው ልክ። እኔ ይኸውልሽ ስሜትሽን የጎዳሁት ስለመሰለኝ ነው ተረጋግቼ እያወራሁ ያለው። ልክ ተረጋግቼ ማወራሽ በቃ በቤቴ መቀመጣችን ነው። ቆይ ተረጋጊ። ወዮ ውጣልኝ። አዳምጪ። ይኸውልሽ ምንም አይነት ነገር ሊፈጠር ይችላል። ማግዝሽ ከሆነ ልገዝሽ፣ እኔ ልርዳሽ። ገብቶሻል? አታግዘኝም። የእናንተ እርዳታ አልፈልግም። ውጣ ውጣ። የምትወጣ ከሆነ ካሜራ እንዳመጣከው እዛው ልቅ ትላለህ አትልም? እሺ ጥሩ። እኔ ደግሞ የምነግርሽን አዳምጪ። እዚህ የቻርጀር ገመድ ይታየኛል። በቻርጀር ገመድ እጅሽን አስሬ ማነክ? ይኸውልሽ አዳምጪ። መጀመሪያ ስነ ስርዓት ይዘሽ ማውራት መለማመድ መቻል አለብሽ። እሺ በጥፊ እያጮልኩ ከማወራሽ አሁን ግልጽና ግልጽ አንድ ጥያቄ ጠይቅሻለሁ። እኔ ደግሞ አልመልስም። ይኸውልሽ እንዳላጮልሽ አዳምጪ። አሁን የምነግርሽን ነገር ረጋ ብለሽ አዳምጪ። እሺ እኔ ከህግ አካል ጋር ነው የመጣው። ተረጋጊና የምነግርሽን ነገር አድምጪ። እሺ መጥፎ ነገር ሊፈጠር ይችላል። ፈልገሹ ላይሆን ይችላል። እሺ ተቸግረሽ ሊሆን ይችላል የሆነ ነገር የተፈጠረ ነገር። ግን ያ የተፈጠረው ነገር ምንድን ነው? ባለቤትሽ በዚህ 4 እና 5 6 ቀን የት ነው የገባው? ይህን ያክል ከፍተኛ የሆነ ጠረንስ ከቤትሽ ለምንድን ነው የሚመጣ? እኔ እንደ ወንድምሽ ማገዝሽ ነገር ካለ ልገዝሽ፣ የሚሸፈንልሽ ነገር ካለም እንዲሸፈንልሽ ላድርግ። መጥፎ ነገር ሊፈጠር ይችላል። አንቺ የሰው ልጅ ነሽ። እኔ የምሳሳታለሁ፣ አንቺም ትሳሳቻለሽ አይደል? እዚህ ጋር አሁን እኔ ምንም ኃጢአት የማልሰራ አንቺ ደግሞ ኃጢአት ሰርተሻል እዚህ ቤት እያልኩሽ አይደል? እንደዛ እኮ ነው ያልከኝ። ቆይ አይደለም፣ ይኸውልሽ እኔ ተረጋግቼ እኮ ነው የማወራሽ። ልጅሽ የሞተበት ምክንያት 2 ምክንያት ነው። አንደኛው የልብ ድካም ነው ተብሏል። አንደኛው ደግሞ ታፍኖ ነው። የታፈነበት ምክንያት ምን እንደሆነ አይታወቅም። አንቺ ግን ልብሽ አውቀዋል። ባለቤትሽስ በየቀኑ እየደበደበሽ እየጠፈጠፈሽ ነስር በነስር እስክትሆኝ ድረስ እስክትደሚ የሚመታሽ ምክንያቱ ምንድን ነው? ማን ያለክ? ስለማውቅ ነው። ማን የነገረክ? የቤቴ ገመና ማን የነገረክ? ይሄ ቤት ገመና አይደለም። ማን ነው? አዳምጪኝ። ንገረኝ። ከብዙ ቤት የሚፈጠር ነገር ነው። በጣም ብዙ ቤት ላይ ባለትዳር ላይ የሚፈጠር ነገር ነው። ባለማወቅ ነው የሚፈጠረው። ልክ አይደለም። ግን አንቺ አሁን እንድታስረጅኝ የምፈልገው ነገር ይሄ ከፍተኛ ራስ የሚያዞር ጠረን ከምን ነው የሚመጣ? በምንድን ነው ምክንያቱ? ይሄን አሁን ይኸውልሽ ተረጋግተሽ የምታወሪኝ ከሆነ እኔና አንቺ መፍታት የምንችለው ነገር ካለ እንፍታው። እኔ ከአንተ ጋር የምፈታው ነገር የለም። ምንም ማን እንደነገረ ባለቤት የሆነ ልጅ የሆነ ማን እንደነገረ ከሰማ አላውቅም። ስለዚህ መደማመጥ አንችልም። አዎ አላውቅም። ሰው አምጣ የነገረ ሰው እኔ ልትመጣኝ በቤቴ ልቀቀኝ፣ ልቀቀኝ፣ ልቀቀኝ። ብዬ ሰው እንዳጠራ ልቀቀኝ። ቁጭ በይ እነግርሻለሁ። ስነ ስርዓት ያዥ። እሺ ስነ ስርዓት የምትይዥ ከሆነ ስነ ስርዓት ይዘን እናዋል። እጅሽን ባጠነከርሽው ቁጥር ይጠብቅብሻል። ልቀቀኝ። ሰው የለም እንዴ? ሰው እኮ አለኝ። ሰው የለም ወይ ወንድ ልጅ የለም ብላ ነው? የለም ነው እኮ ድፍረት። እስከምትጅሽን ልቀቀኝ። ይሻው ይኸውልሽ ጥፊ እንዳይጨመርበት ልቀቀኝ። እንዴ ጎረቤት ሁላ አለኝ እኮ ልቀቀኝ። በቃ ልቀቀኝ። አርፈሽ ቁጭ በይ። ህግ ያለበት ሀገር ህግ ሰው እኮ እንደዚህ አይደለም። ልቀቀኝ። በቤቴ የምከበረው ሰው ነኝ። ልቀቀኝ። እንዴ አርፈሽ ቁጭ እንግዲህ በስነ ስርዓት እስካሁን ድረስ አውርቼሻለሁ። በይ ቁጭ አልኩሽ። ምን ፈለግሽ? ነው ቁጭ እላለሁ በቤቴ። ልቀቀኝ። ዝም በይ። አርፈሽ ቁጭ በይ። ዙሪ ቁጭ በይ። አርፈሽ ቁጭ በይ። እሺ ስነ ስርዓት ያዥ። ምን ነው አንተ አልሽ? አንድ ያዥ ስነ ስርዓት ያዥ። በመጀመሪያ ደረጃ
ምንም ነገር ሊፈጠር ይችላል ብዬሻለሁ አይደል? ማንም ሰው ኃጢአት ሊሰራ ይችላል። ይሄ በቃ እኔ ራሴ በጣም እያመመኝ ነው፣ ሽታው አልቻልኩም። ስለዚህ ምንድን ነው ያደረግሽው? ከባለቤትሽ ጋር የተፈጠረውን ነገር ንገሪኝ። የለም ምንም አላደረኩም። ምንም አላደረግሽም? አዎ የምታውቀው ሰው ካለ አምጣ። አርፈሽ ቁጭ በይ። እሺ ቁጭ በይ፣ አርፈሽ ቁጭ በይ፣ ቁጭ በይ፣ ቁጭ ስነ ስርዓት ያዥ። በስመ አብ ምንድን ነው ውስጥ ያለው? ምንም የለም። ምንድን ነው? ምንም የለም። ትንሽ እዛው ቆይልኝ። ምንድን ነው እንደዚህ ራስ የሚያም? ይኸውልሽ ሽታ ምንድን ነው? ከምንድን ነው የመጣ? ይኸውልሽ ሽታ ምን አለ? ያገኘኩ ነገር አለ? ምን አለ? እሺ ተረጋጊ። አሁን ዝም በይ፣ አትጩይብኝ። ምንድን ነው ይሄኛው አፈር? ምንድን ነው ይሄኛው አዲስ አፈር? ምንድን ነው የቤቱ አፈር? የቤቱ አፈር ማለት ምንድን ነው? እኔ የቤት የምሰራበት አፈር እኮ። ምንድን ነው የተቆፈረው? ምንም የተቆፈረ አዲስ በስመ አብ ወልድ ወመንፈስ ቅዱስ። ይኸውልሽ ከዚህ በኋላ ቀልድ አላውቅም። እሺ ጨረጨራለሁ የምትይ ከሆነ ግርሽ እና ማሳጥርልሽ። ለወንድ ብቻ አይደለም መሳሪያ ማውጣ። እሺ ታጥቄ ነው የምንቀሳቀስ። ስለዚህ አሁን አንድና አንድ ጥያቄ ነው። ወደዚህ ዙሪ። ምንድን ነው የተፈጠረው ነገር? እንግዲህ በትህትና ነው እስካሁን ማውራሽ እኮ አይደል? እጅሽንም ማሰር ፈልጌ አይደለም። ምክንያቱም የሚሸተው ነገር የሰው እንደሆነ መገመት ይቻላል። በጣም ነው የሚሸት። ስለዚህ አሁን ተረጋጊና የተፈጠረውን ነገር ንገሪ። ማግዝሽ ነገር ካለ ልገዝሽ። ከዚህ በላይ እንዴት አድርጌ ልንገርሽ? ምን ታግዘኛለህ? እኔ ምን እነግርህ? ያለውን ነገር ንገሪኝ። እነግርሃለሁ። ታግዘኛለህ? አዎ ማሸሸት ካለብን እናሸሸው። በቃ እሺ። አጥፋው፣ እሱን ካሜራ አጥፋለት። በቃ ካሜራ ጠፍቶልሻል። አሁን እኔና አንቺ ነን የምናወራው። እሺ አግዝሻለሁ። ያለውን ነገር ንገሪኝ። ታግዘኛለህ? ቃል ገብተኸኛል? አዎ ካሜራውን ያስጠፋውልሽ እኮ። እሺ እኔ አሁን ባለቤቴ አድርጌዋለሁ። አላደረኩም አይደለም፣ ግን ሳደርገው በቃ ይደበድበኛል፣ ይመተኛል፣ ከሰው ሁላ ባዳ አድርጎኛል። በቃ ከሰው ቅጥር ሁላ በቃ ፊቴ፣ ሰውነቴ፣ ሙሉ ሰውነቴ የለም። በቃ በአፍንጫዬ ደም እየፈሰሰ በጆሮዬ ደም እየፈሰሰ እየመታሽ በቃ እየሰከረ እየመጣ ያ ሁላ ማንም የደረሰ ሰው የለም። ምንድን ነው ምክንያቱ የሚደበድብሽ? በቃ ስካር። አንቺ ከሌላ ወንዶች ላይ የምትቀራረቢ ቀረቤት አላፊ ጎረቤት ከጎረቤት ጋር ማውራት እንዴ ሁላ ያወራ ሁላ ምስቱ ሆናለ እንዴ? አልሆንም እኮ ቤቴ ቢለው የተቀመጠ ሰው እኮ ያወራ ሁላ ምስቱ ነች፣ ያወራ ሁላ ባሉ ነች፣ ያወራ ሁላ በቃ የሱ ከሷ ጋር ነች ማለት አይችልም። እሺ በመጣ ቁጥር ሁላ በቃ ቦክሱ በኔ ላይ ነው። ሁሌ ስመተኝ ስደበድበኝ በቃ ጭንቅላቴ ለሁለት ተሰፍቼ በዚህም በዛው አይኔ የለም አፍንጫ የለም። ከዛ አድርጌ ልጄ ሁላ እንዴ ስለ ልጅ ስታነሳ እኮ ያመኛል። ሰው እኮ ሰው ማያውቀው በሽተኛ ሆኖ ነው የሞተው ይላል። ሰው ማያውቀው እንደዚህ ሆኖ ነው የሞተው። ልብ ድካም፣ ራሱ ታፍኖ ራሱ ታንቆ ሰው የሰው ልጅ አይሞትም። የኔ ልጅ ግን አባቱ ነው የገደለው። የወለደ አባቱ ነው እፍና አድርጎ የገደለው። ይሄ ቁስል የለኝም። ምክንያቱ ምንድን ነው አለሽ? በቃ ከጎረቤት ጋር ስላወራሁ፣ ጎረቤቱም ከሱ ጓደኛም ስላወራሽ፣ ከሱም በቃ የሱ ጓደኛው ጋር ስላወራሁ በቃ ሌላ እንትን የለም። ሌላ ምንም የለም። አንቺ አልሄድሽም ከሌላ የሱ ልጅ ነው። የሱ ልጅ ነው እርግጠኛ ነሽ አንቺ? አዎ የሱ። ስለዚህ አሁን ልጅሽን ስለገደለው ነው። አዎ ገደለኝ። እኔ ደግሞ እናሽ እገልሻለሁ ስለኝ ቀደምኩት። ምንም ማንም ያደርገውን ያደረኩት ማንም ያደረገውን ያደረኩት። ኢትዮጵያ ሕዝብ ራሱ አይፈርድልኝም? ይፈርድልሻል እንጂ። ስለዚህ
ግን ያው አንዱ አለ ግማሹ አጠፋሁት። አሁን እዚያው የሚሸተኝ ግማሽ ሬሳው ነው። ግማሽ አስከሬኑ ግማሹ ነው እዚህ ያለ። አዎ ግማሹን ቆፍሬ እዛው እንዳየከው አስቀምጬዋለሁ። ምንድን ነው የምታደርጊው? እንደው ጎረቤት ይሸተዋል ብለሽ አታስቢም ወይስ? ያው እንደዚህ ይፋ ይወጣል ብዬ አላሰብኩም። እሺ በምን መታሽ? ተቆሰብኩ። አናቱን በመፍለጫ በመጥረቢያ አናቱ። ምን ላድርግ? ቆሰልኩ። የኔ ጠባሳ አይታየውማ። የተደበደብሽ ስለመረረሽ መተሽዋል። ሴት ልጅ ስለሆንኩ አቅም የለኝማ። ሲመተኝ አገላምጦ ሲደበድበኝ ወደዚህ ስለይ ተመተው። ግማሹን አሁን በምን ለያየሽው? ሰውነቱ በራሱ መጥረቢያ። ከዛ ወራወርኩት። ማንም ያገዘሽ ሰው የለም? ማንም የለም። በቃ የት ነው ግማሹን የጣልሽው? ከወንዝ አልፎ በዛ ወስደሽ ጣልሽው? አዎ ጣልኩት። ግማሹ ደግሞ ቀበልኩት። ለምንድን ነው እዚህ የቀሪውን እዚህ ያስቀመጥሽው? ያው ሰው እንዳይ አንዱን ጥላ አንዱን ቀስ እያልክ ነው እንደ ባንዳ አታወጣውማ። ስላልቻልሽው ነው? አልችለውም። ሴት ነኝ አልችለውም። ያው ወድጄ አይደለም ያደረኩት። ተገደሽ ነው? ተገጄ ነው። ህሊናዬ ቆሰልኩት። ለህግ መክሰስም አትችይም? ያራስ ነው ህግ ያውቃል። እንደሱ ምን ይጋለ ነው የሚልሽ? በአሁኑ ሰዓት ህግ አለ? አንቺ ነው የምትይኝ ህግ የለም እያልሽኝ ነው? ህግ የለም። ቢኖር የኔ ቁስል ይታየዋል እኮ ህግ ስላለ። እሺ ግን አንድ ጥያቄ ልጠይቅሽ። ለህግ ሳታመለክች ማን ነው ያንቺን ህግ አለ ወይ ብለሽ የምጠይቅኝ? ለህግ ሳታመለክች ማን ነው? ህግ ጠንቋይ ነው እንደ አንቺ ተደብድበሻል ብሎ መጥቶ እዚህ የሚያግዝሽ? በሄዱት ነገር ስለ ህግ ነግረሻል ብሎ ከሚቀድመኝ ብቀድም አይሻልም? ሄደሽ እዛ ተናገርሽ እሱ ይገልሻል። በቃ ስለዚህ ቀደምኩት። ስለዚህ ማንም ህግ እኔ እንጃ የሚጠይቅ ሰው አካል አይኖረኝም። አሁን አንተ ራሱ ማን እንዳመጣው ግራ ነው የሚገባኝ። ማን እንዳመጣው ማለት? ማን አመጣክ? እኔ ጠቆመኝ ፈልገሽ ነው? አዎ። ምን ያደርገሽ? ማን ነው እሱ የራሴ ገመና የሚያወጣው? ምናልባት ባልሽ ነግረው ቢሆንስ ከዚህ በፊት? እንዴ ባሌማ አይነግርም። ቆስዬ ሴት ልጅ ሆኜ እንደዚህ ሰደባደብ የኔ ሳይነግረው የእሱን የነገረ ሰው የኔ ጠባሳ አይታየውም። ስለዚህ አሁን ያደረግሽው ነገር አይጸጽትሽም? ትክክል ነገር ነው ያደረግሽው። አይጸጽትም። በመጥረቢያ 2 ከፍለሽው ምንም አይመስልሽም? አይመስለኝም። አንቺንስ ራሱ አይረብሽም? ግን ሽታው አይረብሽኝም። ያው አልኖርም። ወጣለሁ ገባለሁ። አትፈሪም? ስትገቢ አስከሬን ነው እና ምናልባት የልጅንም የኔንም መካካሻ ስለሆነ አልፈራም። ስለዚህ ደም እየመለስሽ ነው፣ እየተበቀልሽ ነው። አዎ በጣም ጥሩ። እሺ ካሜራማን እየቀረጽክ ነው በደንብ አይደል? አዎ እየቀረጽ። ስለዚህ ይኸውልሽ አጥፍቻለሁ አላልክም እንዴ? ምንድን ነው አጥፍቻለሁ አላልክም? ካሜራ አጠፋው ስትል እኮ ነው የነገርኩክ። እና ታዲያ ያደረግሽውን እኮ ነው የነገርሽ። እንዴት ነው ካሜራ አጥፍ? ውሸት ወራ እንዴ? ውሸት ማለት ምንድን ነው? ካሜራ አጠፋው አላልክም? ውሸትን ማስተዋሽ የነበርሽ አንቺ። አንድ ጊዜ ሌላ ገርዷል፣ አንድ ጊዜ ፊልድ ሄዷል። ስልኩ አይሰራም፣ ስልኩ ይሰራል። ሊመጣ ነው አይመጣም። ካሜራ አጠፋው አላልክም? አግዝሻለሁ ያልከው ለዛ ነው። አግዝሻለሁ። አደባባይ ልታወጣ ነው። አዳምጪኝ እንኳን አንድ ጊዜ ህግ አይሰራም ብለሽኛል አይደል? እኔ ደግሞ በዚህ ላግዝሽ። ያንቺን ፍርድ እስከ መጨረሻው ድረስ ተከታትዬ አስፈርድብሻለሁ። ስለዚህ ህግ እንዴት እንደሚሰራና እንደማይሰራ ዛሬ ነው ማሳይሽ። ነይ ውጪ፣ ተነሽ፣ ልቀቀኝ። እሺ ተነሽ፣ ልቀቀኝ። በጥፊ እያጮልኩ ነው ይዤሽ መሄድ። ነይ ውጪ። ቤተሰብ እንግዲህ በጣም ከባድ የሆነ ነገር ነው የሰማሁኝ። እንግዲህ ከሰራኋቸው ስራዎች በጣም ብዙ ስራዎች አሉ። ነገር ግን ይሄኛው ትንሽ በጣም የሚነካ ነው፣ ልብ የሚሰብርም ነው። በዛ ላይ ቤቱ በጣም ከባድ የሆነ ሽታ አለውና እሱንም ተቋቁመን እንግዲህ ለማወጣጣት ሞክረናል። ያለውን ነገር እንግዲህ እንዳያችሁት ነው። ለህግ አካልም በጣም አስቸጋሪ ሁኔታና ትንሽ ለአይንም የሚዘገንን ነገር ነው ያየነ። ቤቱ ያው ኮምፕሊትሊ ስለተቆፈረ ተቆፍሮ ያለው ነገር ሲወጣ በጣም የሚረብሽ ነው። በጣም ዲስተርቢንግ የሆነ ነገር ነውና ወደ ህግ አካል እየወሰድናትም የህግ አካል ቦታ ቁጭ ብላም ምንም አልመሰላትም። በቃ ምናልባት የምትደበደበው ስለመረራት ሊሆን ይችላል። ግን ከእንደዚህ አይነት ትዳር ይጠብቃችሁ ባካችሁ። ማለት መፍትሄ ካለ ወደ መፍትሄው ብትሄዱ። መገዳደል መፍትሄ ሊሆን አይችልም በጭራሽ። ቤት ላይ ያለው ብሽሽቅ የልጃቸውንም ህይወት አሳጥቷቸዋል። ከዛ ደግሞ የባልየውን እንግዲህ ሚስቱ በህይወት ትኑርም እንጂ ለሷም ራሱ ከዚህ በኋላ ያለው ጊዜያት በጣም የሚሰቀጥጥ ነገር ነውና ከባድ ነገር ነው። ባካችሁ ራሳችሁን ከእንደዚህ አይነት ነገር ለመቆጠብ ሞክሩ።
ያው የኔ ምክር ነው ይሄ፣ ሌላ ምንም ልል አልችልም። በቀጣይ እስከምንገናኝ ድረስ መልካም ጊዜ